በዚህ በቀይ ባህር አካባቢ ላይ ያለውን ነገር እንደዚህ ትርምሱ እንዲወጣ ከሚያደርጉ ኃይላት መካከል በኮቴሽን ውስጥ ሆኖ ኢሳያስ አፈወርቂ እንደሆኑ ይገመታል። ግብጽ በኢትዮጵያ ላይ ወይም ደግሞ በባህራችን በቀይ ባህርን አካባቢ የመያዝ ፍላጎቷ ዛሬ የተጀመረ ሳይሆን ጥንትም የነበረ ነው። ይሄ የኢትዮጵያ መንግስት ጥያቄ ብቻ ሳይሆን የኢትዮጵያ ገና ያልተፈጠረው ጄነሬሽኑ ሊጠይቀው የሚችል አሁን ማሳካት ባይቻል ነገር ሊያሳካ የሚችል ትውልድ ይመጣል። ብዙውን ጊዜ ስታየው የሀገር ሉዓላዊነት የሚደፈረው በባህር ላይ ከመጣ ኃይል እንደሆነ ይታወቃል። በቀይ ባህር በኩል ኢትዮጵያ የምትባለው አገር እድል ካገኘች ይሄ ህዝብ ምንድነው የሚሆነው? ግብጽ ተፈላጊነቷ በእነ አሜሪካ ምን ሊሆን ይችላል የሚል ጥያቄም ያለባቸው ይመስላል። ይህ ስፍራ ለኛ እጅግ አንገብጋቢ እንደሆነ 130 ሚሊዮንን የሚያክል ህዝብ ይዘህ በባህር አልባነት መጓዝ እንደማይቻል ይታወቃል። ኢትዮጵያ የምታድግ ከሆነ እኛ ድሃ ሆነን ብንቀር እነሱ ድሃ ሆነው ኢትዮጵያም ድሃ ብትሆን የሚመጡ አይነት ማንነት ያላቸው መሪዎች ናቸው ያሏቸው ኤርትራውያን እንዳለመታደል ሆኖና ኢሳያስ አፈወርቂ ጉዳዩን አዎንታዊ በሆነ መልኩ ቢያዩትና ቢይዙት ኢትዮጵያ ከተጠቀመችበት የበለጠ የኤርትራ መንግስት ተጠቃሚ ይሆናል። ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። አለማየሁ አሊና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። የተለያዩ ጉዳዮችን በተለይም ከዚህ ከአፍሪካ ቀንድ ከቀይ ባህር ጋር የተገናኙ ጉዳዮችን ያው የራሳችን የኢትዮጵያን ጉዳይ በስፋት እናነሳለን። አሌክስ እንኳን ደህና መጣ። እንኳን ደህና ቆይ። ከሞስኮ መልስ ደህና ነህ? ደህና ነኝ። እንዴት ነበረ ጉዞ ምናምን? ሞስኮ በጣም ግሩም ነው፣ ደስ ይላል። ኦልራይት። ጦርነት የሚካሄድበትም ስፍራ አይመስልም። መሸት ሲል ብቻ አቅም ሲኖር አልፎ ስጋት አቅም ሲኖር እንደዛ ነው። ኦልራይት። ዛሬ እንግዲህ በጣም የዓለም አቀፍ መገናኛ ብዙሃንም እኛም ሀገር ውስጥ ያለው በጣም ትልቅ ትኩረት አፍሪካ ቀንድም ላይ በዓለም ዙሪያ ከመነጋገሪያ ከሆኑ ጉዳዮች መካከል ኢትዮጵያ የባህር በር አስፈላጊነትን በተመለከተ ያነሳቻቸውን ሀሳቦች ተከትሎ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ለነ ኢሳያስ አፈወርቂ የሚሰጧቸው አይዟችሁ ያው ማያዛልቅ የተለመደ አይነት ትርክት ነው ከዚህ በፊትም የሚያደርጉት። እሱን ግምት ውስጥ እናስገባለን። ቀይ ባህር ምንድነው የሚለውን በስፋት እንመለከታለን። በዋናነት እንግዲህ ኢትዮጵያውያን ከመቼውም ጊዜ በላይ ላለፉት 35 ዓመታት ምንም ታቡ ተብሎ ወይም ተዘግቶ የነበረ ጉዳይን አሁን በደንብ እያነሱት በዓለም አቀፍ ደረጃም እንደዚሁም ደግሞ በአገራችንም በመንግስትም ደረጃ እንደዚህ አይነት ነገሮች በስፋት እየተነሱ ነውና ይሄኛው ጉዳይ ትልቅ ትኩረት የሳበ ጉዳይ ሆኗልና ምናልባት የፕሬዝዳንት ኢሳያስ ጉዞን የተመለከቱ መረጃዎችና ቀይ ባህር እናነሳለን። ግን ቀይ ባህርና ኢትዮጵያ እንደው ብዙ ጥያቄ የሚያስነሳም አይደለም፣ ኦብቪየስ የሆነ ነገር ነው። ግን እንደው ምን ናቸው የሚለውን በተወሰነ መጠን አንስተነው ወደ ዋና ጉዳያችን ብንገባ እንግዲህ ቀደም ሲል ባሉት አመታት ማለት ገና ከ8ኛው ክፍለ ዘመን ጀምሮና ስናየው የአክሱም ኤምፓየር ብለን ምንጠራው ትልቁ አዶሊስ ወደብ ጋራ በመያያዝ በጣም ከፍተኛ ኃያል የሆነች ሀገር ኢትዮጵያ እንደነበረችና በዛን ዘመን በወቅቱ ከነበሩትም ወይም ከሚነሱ ጦርነቶችን ሁሉ በአሸናፊነት ተወጣ የነበረው በዛን ጊዜም በቀይ ባህር በኩል እንደነበረ የታሪክ መዛግብት ሁሉም ያሳያሉ። በዚህ አኳኋን በኋላ ላይ የአክሱም ኤምፓየር መዳከሙን ተከትሎ የበላይነቷን ኢትዮጵያ ማጣት ጀመረች። ከዛም በኋላም ተንደርድረንም ቢሆን ወደ 1952 ስንመጣ አፄ ኃይለ ሥላሴ በነበራቸው ጥሩ የዲፕሎማሲ ግንኙነት በፌዴሬሽን እንድትቀላቀል እስከሚደረግበት ጊዜ ድረስ ያለው ሁኔታ ጥሩ ነበር። ከ1962 በኋላ ያሉት ነገሮች ናቸው ድብልቅልቃቸው ወጥቶ ከዛ በኋላ ኤርትራ ላይ ተቃዋሚዎች በመነሳት እስከ ዛሬ ድረስ ለዘለቀው ጦርነት መጀመሪያ ሊሆን የቻለው በዛ ምክንያት ነው። በወቅቱም ቢሆን በዛን ዘመን በ18 መጨረሻዎቹ አካባቢ በእንግሊዝ ስርም እያለችም ቢሆን ምጽዋን የመቆጣጠር እድሉ ነበራት ግብጽም ብትሆን ማለት ነውና ከዛን ጊዜም ጀምሮም ቢሆን ግብጽ በኢትዮጵያ ላይ ወይም ደግሞ በባህራችን በቀይ ባህርን አካባቢ የመያዝ ፍላጎቷ ዛሬ የተጀመረ ሳይሆን ጥንትም የነበረ ነው። አሁንም ያለ ነው፣ ወደፊትም ሊቀጥል የሚችል ነው። እናም አሁን ወደ ኮንፍሊክቱ
ከመግባታችን በፊት የሚደረጉ መሯሯጦች አሉ በኤርትራው መንግስት በኩል። ያም ደግሞ ማለት ምንድነው? በአንድ በኩል ከሶማሌ መንግስት ጋር በአንድ በኩልም ከግብጽ ጋር በመሆን ይልቅ ያለንን የአካባቢያችንን ወይም ደግሞ ሉዓላዊነታችንን ለማስጠበቅ በሚል ነው። ትክክለኛምነትም አላቸው። የማንም ሀገር ወይም የማንም ሀገር መሪ የሀገሩ ሉዓላዊነት የማስከበር መብት አለው። ምንም እንኳ ቀደም ሲል ታሪክ የኢትዮጵያ አካል መሆኗን ቢያሳየንም በተባበሩት መንግስታት የጸደቀ ነው። የተባበሩት መንግስታትም እንዲጸድቅም ያደረገው በወቅቱ የነበረው የኢትዮጵያ መንግስት ነው። ከኤርትራ መንግስት ይልቅ የኢትዮጵያ መንግስት ነው ስለ ኤርትራ ነጻነት ተቻኩሎም ቢሆን በወቅቱ ያደረገው። በዛን ሰዓት የነበሩ ሰዎች አሁንም በስራ ላይ ያሉ ናቸው። በመንግስትም ስልጣን ላይ ያሉ ናቸው። የመንግስትም የፓርቲ ወይም ደግሞ በመቃወም ደረጃም ቢሆን አሁንም በአካል ያሉ ናቸው። እነሱ ራሳቸው ቀርበው ይህን ጉዳይ እንኳን ለማስረዳት የሚያደርጉት ጥረት አናየው። በመንግስት በኩል ይሄ ነገር ደግሞ እንዲህ ሐላል በሆነ መንገድ መታየት ይኖርበታል ብዬ አስባለሁ። ወደፊት መታየቱም አይቀርም። በምክንያት ቀይ ባህርን ልናጣቻለን። ይሄ የታሪካዊ ስህተት ነው ብለው ጠቅላይ ሚኒስትሩ እንደተናገሩት ማንም የኢትዮጵያ ህዝብ የሚያምንበት ነው። እናም ደግሞ የኢትዮጵያ ህዝብ ብለን ስንነሳ ምን ጊዜም ለአንድነቱ ሁሉ ጊዜ የሚቆረቆር ልዩነቱ ወደ ጎን ትቶ የሚነሳ ኃይል እንደሆነ እናውቃለን። ስለዚህ ግብጽ እዚህ ጋር የምትጫወተው ሚና ቀላል አይደለም። ስለዚህ አሁንም ቢሆን ግብጽ በነበረን የበሰለ የዲፕሎማሲ ግንኙነትና የዲፕሎማሲ ኃይል የአባይን ግድብ ህዳሴን ግድብ ማስፈጸም ይችላል። ይሄ ትልቅ እመርታ የሚያስብልና የግብጽንም ወንም ያጋሮቿን አፍ ያዘጋ ድርጊት ነበር ያለፈው። አሁንም ቢሆን መጪውን ጊዜም ቢሆን ይሄ ነው የሚደረገው። ምንም እንኳን የግብጽ ፕሬሶች ብዙውን ነገር ለኤርትራ አዳልተው ቢያወሩም ቢያነሱም እስካሁን ድረስ የኢትዮጵያ መንግስት የያዘው አቋምም ቢሆን መንግስታችን የያዘው አቋም ከኤርትራ ጋር ያለንን ግንኙነት በለሰለሰ መልኩ ወይም ደግሞ ዲፕሎማቲክ በሆነ በዲፕሎማሲ መንገድ ይሄንን የባህር በር የማግኘት እድል ተጠቃሚ እንድንሆን ብዙ ጥረት ያደርጋል። ደሞም እንደሚሳካም እርግጠኞች ነን። ያኛው የጦርነት አካሄዱም እንደ አማራጭ ሆኖ በመንግስት በኩል ሲንቀነቀን አትሰማውም። ግን ኤርትራዎቹ ግን የኤርትራ መንግስት አመራሮች ግን በአንድ በኩል በግብጽም በአንድ በኩልም ከሶማሊያ ጋር በመሆን የሚራወጡት ሩጫ ካሁኑ ድጋፍ ለማግኘትና በኢትዮጵያ ላይ ያለንን ነገር በኢትዮጵያ ላይ ያላቸውን ነገር ተባብረው ይሄ የስም ማጠልሸትም ሊሆን ይችላል ወይም ደግሞ በኢትዮጵያ ላይ ማዕቀብ እንዲደረግ የሚያደርጉት ጥረት ነው ብዬ ነው ማምነው። ያው እንግዲህ እንደዚህ አይነት ነገሮች ኢትዮጵያ በታሪኳም እንግዲህ በሺህ ዘመናትም ያሉ ታሪኮችን ስትመለከት ከቀይ ባህርና ከአባይ ጋር በቃ የኢትዮጵያ ጣፋንታ በሁለቱ ውሃዎች የተወሰነ ነው ተብሎ እስከምታሰበበት ደረጃ የደረሰ አሁንም ደግሞ ይሄኛው የነቀው ጀነሬሽን ነው። በቃ የነቀው ትውልድ ያነሳው ጥያቄ ነው። በጣም በሚገርም ሁኔታ ግን አሌክስ ማንም ይሁን ማን በዚህ ጥያቄ ላይ በተቃውሞም የነበሩ ሰዎች እንደውም በፊት ጀግና የሚባለው የፖለቲካ አቋም ያለው ሰው ተብሎ በፓርላማም ሆነ በተለያየ አጋጣሚ ጥያቄ የሚያነሳ ሰው የቀይ ባህርን ጥያቄ ያነሳ ሰው ወዝ ሄሮ እኮ በጣም በሚገርም ሁኔታ ጀግና ይባል ነበርና አሁን ደግሞ ሌላ አይነት ትርክት ሊፈጥሩ የሚችሉ እንደው ይሄ የመቃወም አባዜ ካልሆነ በስተቀር ሌላ ስም በማትሰጠው መንገድ አንዳንድ ሰዎችን ደግሞ እንደዛ ተመለከታለና ግን ደግሞ ይሄ የኢትዮጵያ መንግስት ጥያቄ ብቻ ሳይሆን የኢትዮጵያ ገና ያልተፈጠረው ጀነሬሽኑ ሊጠይቀው የሚችል አሁን ማሳካት ባይቻል ነገር ሊያሳካ የሚችል ትውልድ ይመጣል። ምክንያቱም በዓለም ታሪክ በ60 ኪሎ ሜትር ርቀት ላይ የባህር በር ለዛውም በታሪካዊ ዳራ ለዛውም በብዙ መለኪያዎች ያንተ ኦን ያረካውን ነገር በዚህ ልክ የተዘጋገር ኢትዮጵያ ነምበር 1 ናት። 60 ኪሎ ሜትር ርቀት ላይ ሆና በዛ ላይ 130 ሚሊዮን ባለም ላይ ቁጥር በዚህ ቁጥር ያለው ህዝብ እንደዚህ ላንድ ሎክድ ሆኖ አይታይም። በጣም በሚገርም ሁኔታ ደግሞ አሌክስ በራሷ ልጆች ይሄ ኢትዮጵያ አያስፈልጋትም ብለው ላንድ ሎክድ አድርገው የሄዱ ልጆችም አሏት። ኦፍ ኮርስ በዛ ጊዜም የነበሩ የራሷ ልጆች ይሄ ልክ አይደለም ብለው የተከራከሩ አሉ። ግን ደግሞ አያስፈልጋትም ብለው የሰጡም አሉ፣ የተከራከሩም አሉ። ያው የሰጡት አሸናፊዎች ስለነበሩ ሰጥተው ሄደዋልና በጣም በብዙ ታሪክ ስትመለከተው ኢትዮጵያን ዩኒክ ያረጋታልና ይሄ በጣም አውትፍሎው ያደረገ ያለ ኢኮኖሚ አፍሪካ ቀንድን አይደለም አፍሪካ ሊቆጣጠር የሚችል ኢኮኖሚ ያላት ሀገር the fastest የሚባል ግሮዝ ላይ ያለ ኢኮኖሚ ያላት ሀገር
እንደዚህ የነቃ ትውልድ ያስፈልጋታልና ብዙ ጉዳዮችን እኔ ታውቃለህ በጣም እንትን ሚዲያዎች ማየት አልፈልግም ግን ደግሞ ምንድነው ቶታቸው ያልኩ ያየው ነበርና ሚደንቅ ነገር ትመለከታለህ በዚህ ልክ ነው ወይ ኢትዮጵያዊነት የሚቀነቀነው የሚል ጥያቄ የምታነሳባቸው ሰዎች አሉና anyway ይሄኛው እንዳለ ሆኖ ግን ኢትዮጵያ ሌላ ሐሳብ የላትም አይደል ኦፕሽን ነው ጅቡቲም ጋር ተሰራለች ሶማሊያም ጋር ተሰራለች ሱዳንም ጋር ተሰራለች ኤርትራም ጋር ተሰራለች ሁሉም ጋር ተሰራለች በቃ ኢኮኖሚ አድጓል ህዝብ እያደገ ነው አቅም አለኝ ብዙ ፕሮጀክቶችን ማጠናቀቅ ይችላልው እየሰራው ያለው አገር ነኝ ሰው በቃ ቀይ ባህር ያስፈልገኛል አለች ቀይ ባህር ያስፈልገኛል ያለችው የሰዎችን ጥቅም በመጉዳት ወይም ደግሞ በመናምን አይደለም ባለም አቀፍ ህግም እንደ ሚኒመም እኛ እዚህ 60 ኪሎ ሜትር ስለሆነ ምናምን ብቻ ሳይሆን የትራንዚት አግሪመንት በሚባለው በቀላሉ እንኳን የማግኘት መብቱም አለ እንደው ሌላውን ተተን የሌሎቹን ሀገር አስበምነትም ግምት ውስጥ አስገብቶና እነዚህ ነገሮች በተወሰነ መጠን ኤርትራ ላይ ያለው ሪጂድ የሆነ አቋም መለከታሉ አንዳንድ ሰዎች ከኤርትራ በኩል ምናል እንደዚህ ተደርጎ የጅቡቲ ላይ የሚከፈለው እስከ $2 ቢሊዮን 1.5 ቢሊዮን ዶላር አካባቢ ለኛ ቢሆን ኖሮ ምን ላይ ነበረ የሚል እንትን አላቸው ጥያቄ አላቸው ለራሳቸው መንግስት አንዳንዱ ደግሞ ያው ላይክ እንደ ኢሳያስ ኢትዮጵያ ለምን እኛ ዳብን ሆን ይሻለናል ኢትዮጵያ በተወሰነ መጠን አድጋ ከመናያት ወይም ደግሞ የባህር አክሰስ ከምታገኝ ብለው የሚያስበው አሉና ሜቢ ብዙ አንዳንድ እንትኖች አሉ ግን የኢትዮጵያ መንግስት ቦልድሊ ያሳየው ነገር ከዚህ ቀደም ነቆያ ላይ የምንላችሁ ሰዎች ሲያነሱት የነበረው ጥያቄ ነው አሁን በደንብ ያነሱት ሲብሰለሰለ የነበረ ግን ደግሞ ሲያብሰለስሉት የነበሩ ሰዎች አይ ለምን ጠቅላይ ሚኒስትሩ ያነሱታል የሚሉም አሉና ብዙ እንትን አለ anyway ከዚህ በላይ ኢትዮጵያ አጀንዳ የላትምና ኢሳያስም እንግዲህ ወደ ግብጽ የተለመደ ነው ግብጽ የመሄዳቸው ነገር ብዙ ጊዜ በተደጋጋሚ ይሄዳሉ ቤታቸው ማለት ትችላለህና የሻቢያንም ታሪካው በደንብ ስለምታቀው ወደ ግብጽ ሄደዋልና ምን ሊያመጣ ይችላል ባይዞ ብዙ አሊያንሶችን እየተመለከትኩ ነበር አሌክስ የአረቡ ዓለም ያሉ ሚዲያዎች ብዙ ኤርትራ እንትን የላቸውም አሁን በቃ የኢትዮጵያ ጥያቄ ኮዟ ልክ እንደሆነ እና ለአረቢያን ስትመለከት የነሳውዲ አካባቢ ያሉ ሚዲያዎችን ስትመለከት ኢትዮጵያ ኮዟ ልክ እንደሆነ አንደምታ ያለው ጽሁፍ ሲያስነብቡ ነበርና ያው አንዳንዶቹ ደግሞ መርጠል ተዋጣቸው የሚችላቸው አሉ anyway ምን ማለት ነው ምንድነው መሰለህ አሁን እዚህ ጋር የኤርትራና የግብጽ ታሪካዊ ግንኙነቱን እናውቃለን ቀደም ብለን እንደተነጋገርነው ጭምር በዚህ ላይ ብዙም ውይይትም የምናደርገው አይደለም ኦልሞስት መላው የኢትዮጵያ ህዝብ የሚያውቀው ታሪክ ነው የሁለቱን ግንኙነት ታሪኮች በወቅቱም ቢሆን በቀድሞ የደርግ ዘመነ መንግስትም ቢሆን ግብጽ ለኤርትራ ታደርጋቸው የነበረው ድጋፎች ምዕራባውያን በሷ በኩል ተንጠልጥለው የሚያደርጉት ነገር ቀላል ነገር አይደለም በሱዳን ላይ ተጽዕኖ በማድረግ በወቅቱ ኤርትራን ሲያስገነጥሉ የነበሩ ኃይሎች በሱዳን በኩል ማንኛውንም አይነት ነገር ድጋፍ እንዲደረግላቸው በሚደረግበት ጉዳዮች ላይ ወይም ዙሪያ ላይ ወይም ደግሞ የጦርነት ድጋፍ ላይ የግብጽ ቀጥተኛ እጅ የነበረበት ነው ወቅቱ በዛን ዘመን ማለት ነው በዚህም ማለት በዛም አሁንም ቢሆን ኤርትራ ከማጋር ነው የምትስማማው ብለን ስንል በቅርቡ እንኳን አሁን ስናይ ለፍልስጤም እውቅና የሰጡ ሀገራት በጣም ብዙ ናቸው ግን ከአፍሪካ ውስጥ ሁለት ሀገሮች አሉ እውቅና ያልሰጡት ካልተሳሳት አንደኛዋ ካሜሩን ናት አንደኛዋ ኤርትራ ናት ኤርትራ አብሴን ያደረገችው እና ይሄን ነገር ስታይ ካሜሩን የካሜሩን መንግስት በስልጣን መቆየት ስለሚፈልግና የወታደራዊ ኃይሎቿን የካሜሩን የወታደራዊ ኃይል የሚያሰለጥነውና ድጋፍ የሚያደርገው የእስራኤል መንግስት ስለሆነ የእስራኤልን ተቃውሞ እንዳይደርስበት በሚል ያደረገው የኤርትራው መንግስት ግን በእስራኤል በኩል ሊደረጉ የሚችሉ ግንኙነት ሊኖር ይችላል አለም ይኖራልም ምንም ቢሆን የቀይ ባህርን ይዞታ ስላላቸው እስራኤልም ፍላጎቷን ስላሳየቻቸው ከእስራኤል ጋር ቀጥተኛ ኮንፍሊክት ውስጥ ግጭት ውስጥ ለአለመግባት ስለሚፈልጉ የሚያደርጉት ጥረት መሆኑ ይታወቃል ከዛም በተረፈ ደግሞ ከሶማሌ ጋራም የሚያደርጉትም ግንኙነት አሁንም ቢሆን ይህን ኃይሏን ለማዳከም ይሄ ጥረት ምንድነው የሚደረገው ምን ጊዜም መጀመሪያ ቀድሞ በዲፕሎማሲው ላይ ወደ ልመና ወይም ደግሞ ወደ ጭቅጭቁ የሚገባው መንግስት ሌላውን ተፎካካሪውን ሀገር ቀድሞ የተሰጠ ወይም ደግሞ ቀድሞ የተነዛ የፖለቲካ ውይይት ቀጣውን ወይም መጪውን ሀገር
እንደ አንደኛ ወይም ደግሞ እንደ ተቀዳሚ የትክክለኛ እውነትን ያዘለ ሐሳብ ወይም ደግሞ የአንተን ትክክለኛነት ወይም የሀገርህን ብልጽግና ወይም የሀገርህን ማንነት ልታሳይበት የማትችልበት መድረክ አይነት ነገር አድርገው ያስቀምጡታል ቀድሞ በመጮሃቸው ማለት ነው። ስለዚህ ባለፈውም እንደተነገረው በግልጽ ነው ያደረጉት። የቱርክ መንግስት ታስታውስ እንደሆን የቱርኩ መሪ የኛን ዶክተር አብይን ጠቅላይ ሚኒስትራችንና የሶማሊያውን መሪ አንድ ላይ በማጨባበጥ ነገሮች እንዲቀዘቅዙ አደረጉ እንጂ ያ ኮንፍሊክት ኤርትራ በጣም የምትጠቀምበት በዛን ሰዓት ላይ ሶማሌ ትዋጋለች ማለት አይደለም ከኢትዮጵያ ጋር ቀጥታ ኤርትራ በኮንፍሊክት ውስጥ እጇን በማስገባት ያንን አካባቢ መዝጋት ነው የምትፈልገው። ስለዚህ በጅቡቲ ላይ ያለው የኛን ፍሰት ወይም ደግሞ ኢኮኖሚያችንን ሊጎዳ በሚችል መልኩ ብዙ ጉዳቶች ሊደርሱ ይችላሉ። በወቅቱ ግን በተደረገው የዲፕሎማሲ ጥረት ያ ነገር ሊቆም ቻለ። እንደገና ግብጽ አሁን ኤርትራ ጋር በተገናኙ ሰዓት ላይ የኒውስ ሪሊዝ ያደረጉ ሰዓት ላይ በምስራቅ አፍሪካ ላይ የነበረው ጉዳይ በሱዳን ጉዳይ ላይ የኢኮኖሚ ትብብር የማድረግ የንግድ ትብብር የማድረግ አይነት በሚል ሽፋን ይሁን እንጂ በወቅቱ ላይ በስብሰባቸው ላይ የወታደራዊ እንትኖቻቸው ልኡካኖቻቸው አብረው እንደተሳተፉ ነው ሌሎች በኤርትራና በምስራቅ አፍሪካ ላይ ትንታኔ የሚሰጡ የፖለቲካ አዋቂዎች በሩሲያም በኩል ያሉትን አይቻለው በቻይናም በአውሮፓም በህንድም ላይ ያሉት እንደዚሁ እዚህ ላይ ትልቅ ትኩረት አድርገው ወደፊት ጦርነት ሊነሳባቸው የሚችሉ ነጥቦች ወይም ደግሞ ስፍራዎች ናቸው በሚል በትኩረት ነው ሌሎች እያዩ እንትን ያደረጉት። እዚህ ላይ ግን አሁን ባለፈው አንድ የወጣ መጽሐፍ ነበር ጠቅላይ ሚኒስትር የተጻፈ የሁለቱ ውሃዎች ወግ የሚለው ላይ እዛ ላይ በደንብ የተጻፈ ነገር አለ በደንብ የተተነተነበት። አንደኛ ታሪካዊ ዳራው ምን እንደሆነ የህግ ማዕቀፉ ምን እንደሆነ ወደፊትም ደግሞ በዲፕሎማሲ ግንኙነት በምን አይነት መንገድ እነዛ ነገሮች ሊቃለሉ ችግሮቹ ሊፈቱ ይችላሉ የሚለው ከግብጽ ጋር ያለውን ነገር ማለት ነው። ምክንያቱም ከግብጽ ጋር በናይል ጉዳይ ላይ በአባይ ጉዳይ ላይ ያለው ነገር የሚቀረፍ ከሆነና ጉዳዩን ማቃለል ከቻለን የቀይ ባህር ላይ የመውጣታችንን ሁኔታ ያን ጊዜ ከኤርትራ ጋር ያላትን ግንኙነት ይቀንሳል ብዬ ነው እማምነው። ምን ጊዜም ግን ግብጽ ያላትን ተልእኮ ለማስፈጸም ስትል ማንኛውንም አይነት መፍትሄዎችን ለማግኘት መጠቀምም ስለማይቀር ከኤርትራ ጋር ያላትን ግንኙነት እንደዚሁ በዚሁ መልኩ መቀጠል ትችላለች። ቢያንስ ወታደራዊ ድጋፍ ትሰጣለች። እንደገናም ደግሞ ጀቶቿንም ቢሆን በራሷም አብራሪዎች የኢትዮጵያን ክልል ልትደፍር ትችላለች ተብሎ ይታሰባል። ምክንያቱም ምንም እንኳን አሁን ያለው የኤርትራ የወታደራዊ አቅም አናሳ ነው ተብሎ ቢገመትም ግን ያሁኑ የዘመን የወታደራዊ አቅም ደግሞ በድሮን ጭምር የሚለካ እስከሆነ ድረስ መበጥበጡና አንዳንድ ጉዳት ማድረሱ አይቀርም። ግን ለዛ ምንም እንኳን የኛ የጦር ኃይላችን ዝግጁ ሆኖ ቢገኝም ጉዳቶች ሊፈጠሩ ይችሉ ይሆናል። ያ ጉዳይ ደግሞ የባሰ ወደ ሙሉ ጊዜ ጦርነት ሊከሰት ይችላል ብለን ነው የምናምነው። ዞሮ ግን አሁንም ቢሆን በአባይ ጉዳይ ላይ ያደረግነውን አይነት የዲፕሎማሲ ጥረታችንን በዚህ ጉዳይ ላይ አድርገን ለተባበሩት መንግስታትም ይህ ጉዳይ ላይ ቀርቦ ወደ ውሳኔ የተከደበት ሁኔታ ወይም ደግሞ ወደ ጥያቄ የተገባበት ሁኔታ ያለ አይመስለኝም። ምክንያቱም የኢትዮጵያ መንግስት ነገሩን ለስለስ ባለ አቋም ይዞ መራመዱ በአንድ በኩል ትክክል ነው ብዬ ነው የማስበው። ያው የኢትዮጵያ መንግስት ኦፍ ኮርስ ለስለስ ያለ አቋም ይኖረዋል። ግን ደግሞ ቦልድሊ ፓርላማው ላይ የነበረው ንግግር ጀስት ቦልድሊ አንድ ኢትዮጵያዊ ሊናገረው የሚችል አይነት ነውና ሞር ብዙ ኦፕሽኖች እንዳሉ ብዙ አማራጮች እንዳሉ ዲፕሎማሲ መቼም በኢቨን ጦርነት ውስጥም ሆነ ዲፕሎማሲ አለ በምንም መንገድ ዲፕሎማሲ አለ። ግን ጠቅላይ ሚኒስትር አብይ አህመድ ፓርላማው ላይ ያደረጉት ንግግር ብዙ ትርጉም የሚሰጥ ነው። ያው አንተም በደንብ አንደርስታንድ ታረጋዋለህና ሜቢ ከዚህ ከእስራኤል ጋር የተገናኙ ጉዳዮች ኢሳያስ አፈወርቂ በጣም እዚህ መካከለኛው ምስራቅ ላይ የአብዛኛውን የአውሮፓን የምዕራቡን ዓለም
አጌንስት የሆነ ኢንትረስት ነው ያራመዱ ያሉት። ምክንያቱም ቀይ ባህር ቀጠና ላይ ያለ ኃይል ሁቲ የሚባል ኃይል የሰሜናዊ የመን ተቆጣጥሮ የሚገኝ ሁቲ ጎረቤት ባላቸው እንግዲህ የኛ አንድ ሰው እየተመለከትኩኝ ነበር ባለፈው በሚገርም ሁኔታ ብዙ ጊዜ እዚህ ሆሌዳ ወደብ ላይ እስራኤል በሁቲዎች ላይ ጥቃት አደረሰች ሲባል ሰማ ነበርና የኛ መርከብ 83 ወይ 84 አካባቢ ላይ ሄደው እዛ ገብተው ቀርተዋል። የኛ ሀብት የቀረው በጅቡቲም በየመን ኤቭሪዌር ነውና በጣም የሚያሳዝን ታሪክ እየሰማው ነበርና ኤኒዌይ የኢሳያስ አፈወርቂ ከፍልስጤም ጉዳዮች ጋር ወደ እስራኤል ኢንክላይን ያረጉ አስመስለው የቀረቡበት ምክንያት ሁቲዎችን ማን እንደሚያስታጥቅ ይታወቃል። በዚያ አካባቢ በመካከለኛው ምስራቅ አጌንስት ዌስት የሆነ ኃይልን ማስታጠቅ የሚችለው ማን እንደሆነ ወይም ደግሞ የማስተላለፊያ እንዳሉት ጠቅላይ ሚኒስትር አብይ የጦር መሳሪያ የሚያስተላልፉት በጣም ታማኝ በቃ ከአንዱ ህገወጥ ኃይል ጋር አብሮ በመስራት ከሌላኛው ጋር እንደዚህ አይነት ባህሪ ያላቸው ፕሬዚዳንት በመሆናቸው ኢሳያስ አፈወርቂ ያቺ ስጋት አለባቸው። ከእስራኤል መንግስት ጋር ግልጽ የሆነ አለመግባባት አላቸው። ምክንያቱም አገራቸው ውስጥ የሚነሱ ተቃውሞዎችም በኔታንያሁ ላይ የራሳቸው እርስ በርስ ሲጣሉ እስራኤላውያን የሚወስዷቸው እርምጃዎች አሉ። ሲቀጥል ደግሞ በዚህ በቀይ ባህር አካባቢ ላይ ያለውን ነገር እንደዚህ ትርምሱ እንዲወጣ ከሚያደርጉ ኃይላት መካከል በኮቴሽን ውስጥ ሆነው ኢሳያስ አፈወርቂ እንደሆኑ ይገመታልና ብዙ ሰው ይሄን በግልጽ አይናገሩም ለምን እንደሆነ አላውቅምና ቀይ ባህር ላይ እንደው ሌላውን ነገር ትተነው ቀይ ባህር ላይ ሁቲ የሚባለውን ኃይል ግብጽም አላስቆመችው በተደጋጋሚ እንለዋለን። ከስዊዝ ቦይ የምታገኘውን ገቢ $10 ቢሊዮን በአመት ታገኛለች። 4 ቢሊዮን አድርሶታል። ያ የሆነው በማን ነው? በሁቲዎች አማካኝነት። ሁቲዎች ዘግተው በአልመንደብን ዘጉ። ወደ እስራኤል የሚተላለፈው መርከብ የአሜሪካ ይሁን ዋሬቨር የማንም ይሁን ምዕራባውያን ከሆነ በተለይም ከፈረንሳይ ከብሪታንያ ከአሜሪካ ጋር ያው የእስራኤል ስንትንም ካላቸው በማስቆም የሚታወቁት ሁቲዎች ናቸው። እዚያ አካባቢ ያለውን ኃይል ማስቆም የቻለ ሶማሊያ ታስቆመው እንደምታውቁ ጅቡቲም ያው በልመና ጦር እንትኗን አከራይታ የምትኖር ሀገር ናት። ያን ያህል ወይ ተኩሽ ስትባልና አሜሪካ ካልፈቀዱላት ነው እንጂ አታረግም። ኤርትራ ተባባሪ ናት በእንደዚህ አይነት ኃይላት። የመን ውስጥ ያለው መንግስት የምታውቀው ነው። እነ አብደልፈታህ አልሲሲ አልቻሉም። እሳቸው በሲጀመር የሱዳኑን ጦርነት እንደምታየው ነው። አሁን አልፋሽራ አካባቢ ያለው ሁኔታ ስትመለከት እሳቸው የሚደግፉትና አልቡርሃን ያፈገፈጉ ነው እየሄዱ ነው። እነ ያሬሴፉና መሐመድ ሐምዳን ዳገሎ ናቸው አድቫንስ እያደረጉ ያሉት በዳርፉር አካባቢ ኦልሞስት ወደ ካርቱምም የሚሄድ ድሉን እያገኙ ነው ያሉት። እነሱን ስትመለከት ግብጽ ምንም ፋይዳ የሌላት እንትናት ግን ያለችበት ቀጠና በአጋጣሚ ስዊዝ ቦይ የሚባል ትልቅ ታሪክ ተጽፎላታል። ቀይ ባህርን ይዛለች። ሚድል ኢስት ላይ ደግሞ የተለያዩ ኃይላትን ያው አስቸጋሪ ባህሪም ስላላት አረቡንም ይዛለች ትመጣለች። ከአፍሪካን ከቻለች ከዛ ውጭ ደግሞ ሚድል ኢስተርን ስለሆነች ከዛ አንፃር ያው እስራኤልንም በፍርሃትም በስጋትም አብራ ስለምትሰራ እና አሜሪካ የሚመርጧት ይመስላል። ግን በአሁኑ ሰዓት ሌላ ተፈላጊ ኃይላት እየመጡ ነው። ኢትዮጵያ ቀላል ፓወር የህዳሴ ግድቡን ማጠናቀቋ ሌላ ፓወር ሆና ልትመጣ ትችላለች። ለዚህም ነው በቀይ ባህር በኩል ኢትዮጵያ የምትባለው አገር እድል ካገኘች ይሄ ህዝብ ምንድነው የሚሆነው? ግብጽ ተፈላጊነቷ በእና አሜሪካ ምን ሊሆን ይችላል የሚል ጥያቄም ያለባቸው ይመስላልና የኢሳያስ ጉዞም ወደ ግብጽ አሁን ለ5 ቀናት የስራ ጉብኝት ማንንም አምነው እንደሄዱ አላውቅም። እሳቸውና ስልጣን ያስመራውን ፖለቲካ ለማን አምነው ሄዱ እስከምትል ድረስ ለ5 ቀናት ሄደዋል። እንግዲህ ግብጽ ጋር የሚያወሩት ጉዳይ አንድ ትልቅ ሙዚየም ሊያስመረቁ ነው ምናምን የሚል የፖለቲካ ቀልድ ሰማለሁ ኤቭሪዌር። ግን እንደዛ አይደለም። ጠቅላይ ሚኒስትር አብይ በተናገሩ በማግስቱ አንድ ኢሳያስ ሲሄዱ የሚሰጥ ትርጉም አለው። አንደምታው ግልጽ ነው። ግብጽ ታሪካዊ ሂደቱን ምኑን ከህዳሴው ግድብ ጋር የተገናኙ ጉዳዮችን ህዳሴው ግድብ ሲጠናቀቅ ቀይ ባህር መጡ እነዚህ ሰዎች የሚል ስጋት አለባትና ሜቢ ማይደናቀፉ ነገሮች እንዳሉ ይሰማኛል። ትልቅ ታሪክ በጣም ትልቅ መስቀለኛ መንገድ ላይ ትልቅ ታሪክ የምንጽፍበት ባንጽፍ እንኳን ትልቁን በር ከፍተን በጣም ጀግና ጀነሬሽን ይመጣል ተብሎ ይታሰባል። ቅድም አንተም እንዳነሳው ምንም አይነት ሰነድ የለም ኢቭን a single page አላገኘንም ነው ያሉት ጠቅላይ ሚኒስትር አብይ። እንግዲህ አሳልፈው ሲሰጡ ወይም ደግሞ በዛ ጊዜ የነበሩ ሰዎች የሚገርም እኮ ነው። እንደዚህ ካርታውን ኮስት መለከታ ዳይሬክተራችን ወይ ሊያሳየን ይችላል። በቃ ኢትዮጵያን ከቦ መዝጋት አይነት የፖለቲካ እንትን ያለው እኮ ነውና በዛ ልክ የኤርትራን ካርታ በዚህ እንግዲህ በመተመለከታት ልክ እንደዚህ አስባል እቺ ቀዩን ሲይዘ እንግዲህ ኢትዮጵያ ያለችበትን ማየት ትችላለና እንደዚህ ዘግተው ሲያስቀምጡልህ እንደው የኢትዮጵያ ልጆች ናቸው ወይስ አይደሉም የሚል ጥያቄ ታነሳለህና ኤኒዌይ ብዙ ምንድነው መሰለ እዚህ ጋር አሁን
እኔ ርቀቱ አይታየኝም። በጣም ጠቅላይ ሚኒስትር አብይ ይህንን ጉዳይ ይናገሩት ወይም ደግሞ ቀጣዩ ትውልድ ያስመልሰው ወይም ደግሞ የመግቢያውን በር እናገኘዋለን በቅርቡ እንገባለን ብለው አይናገሩ እንጂ በድፍረት ከግንባራቸው የምትረዳው እንደዚሁ ሐሳባቸውንም ስታየው በቅርቡ እንደሚሆን እናውቃለን፣ ያስታውቃል። ምክንያቱም ማንኛውም የበሰለ መሪ በህዝብ ፊት ሲፎክር አታየው። እንኳን አይደለም በአሜሪካንም ደረጃ ካልሆነ በቀር ማንኛውም መንግስት በፉከራ የሚያደርገው ነገር እንደሌለ ይታወቃል። እስካሁንም ቢሆን በዶክተር አብይ በኩል የሚደረጉ ወይም ደግሞ በሳቸው በኩል የሚደረጉ ማንኛውም የዲፕሎማሲ ግንኙነት ተሳክቶላቸዋል ማለት ይቻላል። አሁንም በዚህ በአሰብ ጉዳይ ላይ ብለን ስናወራ 60 ኪሎ ሜትር ልክ እንዳል ነው ባለፈው ጊዜ አላስካ ላይ እንዳለ ነው። እሷም እንደዚሁ 60 ኪሎ ሜትር ርቀት ላይ ነው የነበሩት ሁለቱ ሀገራት እና ይህ ስፍራ ለኛ እጅግ አንገብጋቢ እንደሆነ 130 ሚሊዮንን የሚያክል ህዝብ ይዘህ በባህር አልባነት መጓዝ እንደማይቻል ይታወቃል። የተባበሩት መንግስታት የሚያምንበት ነው። እዛ ጋር የኤርትራ መንግስት የፈለገውን አቅም አሟጦም ቢሆን ቢጠቀም እንኳን ይህንን ከመጠየቅ እኛን ወደ ኋላ የሚለን አይደለም። በጣም ብዙ ተስፋ የሚያደርገው ነገር ምንድነው? ኢትዮጵያ ውስጥ ያሉትን በግራም በቀኝም ያሉትን ከመንግስት ጋር በመዋጋት ላይ ያሉ እውቅና የሚሰጣቸው አይሰጣቸው በስምምነትም ወደ ውይይት ጠረጴዛው ባይቀርቡም ኤርትራ ተስፋ የምታደርግባቸው ሁለቱ የሚታወቁት ተቃዋሚ ተዋጊዎች ወይም ደግሞ መንግስታችንን የሚዋጉ ተቃዋሚዎች ብለን የምንጠራቸው ቀጥታ ለነሱ ድጋፍ በማድረግ ያላትን የጦር ኃይል ወይም ደግሞ የጦር መሳሪያ ድጋፍ በማድረግ ይህንን ዓላማ የኢትዮጵያ መንግስት የያዘውን አቋም እንዲያለሳልስ ወይም ደግሞ እንዲተው ወይም ደግሞ አቅሙን እንዲያሳንስበት፣ ሁለተኛ እንደገና ደግሞ ተዋጊዎቹን በአንድ በኩል ኃይሉን ወደዚህ ስለሚያዘነብል ሊወጋ ይችላል፣ የአብይ መንግስት ይወገዳል የሚለው ዓላማቸው አድርገው እየተንቀሳቀሱ ያሉት የኤርትራ መንግስትና እንዲሁም ተከታዮቻቸው ሁሉ ዓላማቸው የኢትዮጵያን ኢኮኖሚ ለማዳከም እንደሆነ ግልጽ ነው። ነገር ግን ማንኛውም ተቃዋሚ ፓርቲ የሚሆን ተቃዋሚ አካል እስከዛሬ ድረስ በነበረው የኢትዮጵያ ታሪክ ውስጥ በሀገራዊ ሉዓላዊነት ላይ ግን ማንኛውም ከሌላ አካል ሀገር ጋር ወይም ደግሞ ከሌላ ተቃዋሚ ጠላት ጋር ሆኖ ሊሰማራ አይችልም። ምንም እንኳን የፖለቲካ መሪዎች ወይም ካድሬዎች የተለያዩ ነገር ሊናገሩ ይችላሉ። ግን ማንኛውም ከሃዲ ካልሆነ በቀር ያ በርግጥም የኢትዮጵያን ሕዝብ ሊያጠፋ የሚችል ተቃዋሚ ፓርቲ ካልሆነ በቀር የኤርትራ መንግስት ደግፎ ሊጓዝ አይችልም ብለን ነው የምናስበው። አሁንም ቢሆን አሰብንም ቢሆን የኤርትራ መንግስት እየተጠቀመበት እንዳልሆነ ግልጽ ነው። ማንኛውም የዓለም አቀፍ ኢኮኖሚስቶች የሚያዩት ተመልከታት። አሁን ይችኛው መርከብ የኛ ግዛት ላይ ያለችበትንና እንደዚህ በቃ የተዘጋበትን በቃ ሆን ተብሎ እኮ ነው የሚመስል በቃ ጀስት መውጫ እንድታጣ ለምን መሰለ? አንደኛ የባህርን አክሰስ ወይም ደግሞ ወደ ባህር የመሄድ የመጓዝና ባህርን የማግኘቱ እድል ካገኘን አንደኛ የባህር ኃይል ጦራችን እጅግ በጣም በከፍተኛ ሁኔታ እየጠነከረ ይሄዳል። ስለዚህ በኢኮኖሚ ምንም ከኤርትራ 25 ዓመት 30 ዓመት ወደፊት እንደቀደምን ይታወቃል። ስለዚህ የባህር ኃይላችንም ከተጠናከረ ነገ የኤርትራ መንግስት እንደማይኖር ወይም የኢሳያስ አፈወርቂ መንግስት እንደማይኖር ይታወቃል። ስለዚህ የኢሳያስ አፈወርቂ ደግሞ ያላቸውን በዙፋን ላይ የመቆየታቸውን እድሜ ለማራዘም ሲሉ በተቻለ መንገድ የተለያዩ እንትኖችን ሊፈጥሩ ይችላሉ። ኢሳያስ አፈወርቂ እኮ የውጭ ሀገር ጉብኝት በሚያደርጉ ሰዓት ከ2 ቀን በላይ እንኳን መቆየት የማይችሉ ሰው ናቸው። 5 ቀን መቆየት ማለት አስበው ምን ሊያደርጉ እንደሚችሉ። ይሄ ቴታቴት ወይም ግንባር ለግንባር በሚባለው ነገር ለማሳመን ነው። ግን ያ ነገር ሊያደርጉ የሚችሉት ነገር በአሁኑ በሰለጠነው ዘመን በሰለጠነው ዓለም በተባበሩት መንግስታትም በአሜሪካንም በራሻም በቻይናም በአውሮፓ ህብረትም መካከል ይህን ነገር ተቀባይነት አይኖርም። እንደምታውቀው ደግሞ በቅርቡ ወደ 4 ቢሊዮን ዩሮ የግብጽ መንግስት ከአውሮፓ ህብረት አግኝታለች ገንዘብ። ስለዚህ የአውሮፓ ህብረትም ቢሆን ይህንን ገንዘብ ምክንያቱም በአንድ ጊዜ አይደለም ይህንን ገንዘብ የሚሰጧቸው እና ያን ገንዘብ እንድታጣም ሊሆን ይችላል ብለን ነው የምናምነው። እና እዚህ ጋር ግን አሁን ቀደም ስናገር የነበረው ነገር ነበርና
አሰብ ላይ ከአሁን ከአስመራ ተነስታ አሰብ መምጣትና አስመራ ላይ ምጽዋን ከመጠቀም ለኤርትራ መንግስት ትልቁ ጥቅም የሚሆነው አሰብን ሳይሆን ምጽዋን መጠቀሙ ነው። ለወታደራዊ እንቅስቃሴም ቢሆን የአሰብ ስፍራ አሉኝ እንኳን ብላ የምትላቸውን የባህር ሰርጓጅ መርከብ ስለሌላት ኤርትራ በጀልባ እንኳን ብትመጣ የኛ የድሮን ቴክኖሎጂ ከኤርትራ የድሮን ቴክኖሎጂ በጣም የራቀ ነው። ስለዚህ እሷ ነች በልጥም ልትጋለጥ የምትችለው ማለት ነው በባህር ላይ ያለው። በጣም የሚደንቀኝ በቃ ይሄ ልክ የሆነ ሀብታም አጥሩን ሲያጥር አለ አይደል አካባቢውን ኢትዮጵያ መውጫ እንደኖራት አድርጎ የማጣር እኮ ነው የቀዩ መስመር ተመልካቾቻችን እንደሚመለከቱትና ከዛ ከባህር ውጪ የማድረግ ነውና ቅርበቱን ደግሞ እንደምታየው ነው 60 ኪሎ ሜትር ማለት በጣም ቅርብ ነውና ዋን ዴይ በቅርቡ እንደተባለውም እንግዲህ ቢያንስ 30 አመት አይፈጅባትም የሚባለው ነገር ባይዘው በጣም ብዙ እንትን ይፈልጋል አሌክስ። ይሄ የኢትዮጵያን ህዝብ እያንዳንዱ ገብተህ ብትጠይቀው ቀይ ባህርን ልክ እንደ አባይ ሲባል የነበረው አይነት ወይም ደግሞ ስለ አባይ ያለው አይነት ስሜት ነው ያለው በቀይ ባህር ጉዳይ ስሙ ሲነሳና እነዚህ ነገሮች በቅርቡ በየትኛውም መለኪያ ይሁን በየትኛውም እንደው ሂሳባዊ ስሌት ኢትዮጵያ የባህር በር የምታገኝበት እድሉ እንዳላት ግን የሚጠይቅ ትውልድም ስለመጣ ኦፍ ኮርስ ብዙ እንትን አሁን እዚህ ጋር ግን የባህር በር ብለን ስንል ምን እናድናለን ነው። አሁን ቀደም ካልነው የሀገራችን ሉዓላዊነት ወይም ደግሞ ሽብርተኝነትን ለመከላከል የውጭ ኃይሎች ወደ ኢትዮጵያ እንዳይገቡ ልክ የባህር በር ካለንኛ በሶማሌም በኩል ይሁን ወይም በኤርትራ በኩል ያለው ቢሆን ምክንያቱም ብዙውን ጊዜ ስታየው የሀገር ሉዓላዊነት የሚደፈረው በባህር ላይ ከመጣ ኃይል እንደሆነ ይታወቃል። ስለዚህ የሀገራችን ሉዓላዊነትን ማስጠበቅ የምንችልበት ነገር ነው ትልቁ አጋጣሚ ማለት ነው። የባህር ኃይል ቀላል ነገር አይደለም። ምክንያቱም ኢትዮጵያ እስከዛሬ ድረስ በነበራቸው እንደሚናገሩት ከሆነ የባህር ኃይል ኦፊሰሮቻችን ወይም ባህር ኃይል ውስጥ ያገለገሉት እንደሚናገሩት ከሆነ የኢትዮጵያ የባህር ኃይላችን ከደቡብ አፍሪካና ከግብጽ ያላነሰ ኃይል እንደነበረን እንግዲህ አሁንም ቢሆን ማለት ነው በፊት በኢትዮጵያ የባህር ኃይል ውስጥ ሲሰሩ የነበሩ መኮንኖች እና የባህር ኃይል ሰዎች በአሁን ሰዓት በዓለም አቀፍ ደረጃ ትልቁን ስፍራ ይዘው እነ ሜርስክም ልትላቸው ይችላል እነ ሲፖርትም ልትላቸው ይችላል የቻይናዎች መርከቦች ልትል ትችላል። ብዙዎቹ የኛ የባህር ኃይል መኮንኖች እና የባህር ኃይል ሰራተኞች የመርከብ ሰራተኞች የሌሎችን የውጭ ንግድ መርከቦችን ሲያንቀሳቅሱ በካፒቴን ደረጃ ሲያንቀሳቅሱ በሰራተኝነትም ደረጃ ሲያንቀሳቅሱ በምክትል አዛዥነት ወይም ኮካፕቴን ሆነም ሲሰሩም እናያለን። ይሄ ነገር የሚያሳየው ምንድነው የኛን የባህር ኃይል ስኩላችን ምን ያህል ጠንካራ እንደነበር ነው። ስለዚህ ይሄንን ደግሞ ነገር ግብጽም ኤርትራም አበክረው ያውቁታል። ይህ ነው አንደኛው። ሁለተኛው እንደገና ደግሞ ኢኮኖሚ ጠቀሜታ ነው። በየቀኑ የምናወጣው በብዙ 100 ሚሊዮን የሚቆጠር ዶላር የባህር በር ካለን አንደኛ ለጉዞ የምናወጣው ነገር እጅግ በጣም ይቀንሳል። በሶስተኛ ደረጃ እንደገና ደግሞ በዚህ በማኒፋክቸሪንግም ይሁን በማንኛውም መንገድ ከኛ ጋራ የፎሬን ዳይሬክት ኢንቨስትመንት የሚባለውን ማበልጸግ እንችላለን። ሌሎች ሀገራት እኮ አሉ ለምሳሌ እንደነ ቻይና ያሉ ሀገራት ወደ ባህር አክሰስ ያላቸውን ሀገራት ነው መጠቀም የሚችሉት። ምክንያቱም ቻይና በአብዛኛው በባህር ላይ ነው ብዙውን ግንኙነቷን የምታካሂደው አይደለም። ስለዚህ የቢአርአይ የሚባል አለ አይደለም ቤልት ሮድ ኢኒሺዬቲቭ የሚባለው ነገር አሁን ቻይና በጣም በአብዛኛው ብዙ በገፍ ገንዘብ የምታወጣበትና ኢኮኖሚዋን የምታሻሽልበት መንገድ ስለሆነ በዚህ በቢአርአይውም ራሱኛ ትልቅ ተሳትፎ ሊኖረን ይችላል ብዬ ነው ማስበው። ሶስተኛው እንደገና ደግሞ ትልቁ ነገርና በጣም የሚገርመኝ ነገር የሚኖር ምንድነው ባለፈው ጊዜ በሶማሊላንድ ላይ ያደረግነው ግንኙነት አለ ተረባርበው እንግዲህ የቱርክ መንግስት እኛን እስከ መዳኘት ድረስ የደረሰበት የሶማሊላንድ ፖርት በአሁን ሰዓት እኮ ሶማሌ ዝም ብላ ትየው እንጂ ወይም ደግሞ ንቃዋማ አይደለም። የተባበሩት አረብ ኤሚሬትሶች እኮ በርበራ ወደብ ላይ እኮ ኢንቨስት እያደረጉ ነው እየሰሩ ነው። ግን ማንም የሚቃወማቸው የለም። ሉዓላዊነታችን እንድናስጠብቅ ብለው ከአረብ ኤሚሬቶች ጋራ ሙግት አልገጠሙ ዲፒ ወርልድ አይደለም። ስለዚህ ለሌሎቹ ተፈቅዶላቸው እኛ ይሄንን
ከድህነት የምንወጣበት የኢኮኖሚያችን ዋስትና የምናገኝበትን ብለን ስንል ይሄ ሁሉ ጭቅጭቅና ጩኸት የሚመጣው ከኤርትራ በኩል ብቻ ነው ማን ነው ከግብጽ ብቻ ነው ብለን ማለት ነው የምንችለው። ስለዚህ የሀገራ በነገር ላይ አሁን በዚህ በጥቂት ቀናት ውስጥ ሞስኮ በቆየንባቸው ጊዜያቶች የግብጽን ጋዜጠኞች ጋር ተገናኝተን ነበር እና አሁን ፕሬዚዳንት አልሲሲ በጣም እርግጠኛ ነኝ በዚህ በዲፕሎማሲ ግንኙነት ላይ ጥሩ ነገር ይኖራቸዋል። እንዴት አልሲሲን እንደ ጥሩ ሰው አይታችሁ ከሱ ጋራ መግባባት ይችላል ብላችሁ እንዴት ታስባላችሁ አይነት ነገር ሲናገሩ እኔ ደነገጥኩኝ። ስታየውም የህዝብ ድጋፍ እንደሌላቸው በጣም ብዙ ተቃዋሚዎች አላቸው። ግን እሳቸው በናይልም ጉዳይም ቢሆን በዚህ በኤርትራም ጉዳይም ቢሆን እንደግፋቸዋለን የሚለውን የህዝባዊ ድጋፍ ለማግኘት ሊያደርጉበት የሚችሉበት ጥረት ነው እንጂ ዛጋ የሚታየው በህዝባቸው መካከል ብዙ ወዳጅነት እንደሌላቸው ለመረዳት ችለናል። ማለት ይሄ ትንሽ ወጣ ያለ ነገር ስለሆነ ነው እንጂ ወደፊት ብዙ የምናወራበት ነገር ይኖራል ብዬ አምናለሁ። ልክ ነው። እንደው ካነሳው አይቀር ከዚህ ቀደም ማስቻለውኝ አንድ ታዋቂ የግብጽ ሆሳም ይባላል ጋዜጠኛ አለና የግብጽ ለቀደም ባነሳነው መንገድ ለአውሮፓውም ለሌሎቹ የምዕራቡ ሀገራት ለአሜሪካ ጭምር ከዚህ በኋላ ሪሌቫንት የመሆኗ ነገር ጥያቄ ውስጥ እንደገባ አረቡ ኦፍ ኮርስ ትቷታል ማለት ትችላለ። በተለይም ሳውዲ አረቢያ እና አረብ ኤሚሬቶች ካታር ያሉበት የኢኮኖሚ የግንዛቤ በነገራችን ላይ የንቃትም አሁን በጣም እንትን እያሉ ሄደዋልና የዓለም ዋንጫውን የካታርን ያስታወሰ ሰው መቼስ ከሷ በላይ ማን ስልጡን አለ ሊያስብልም የሚችል ደረጃ ደርሷልና ይሄ ጋዜጠኛ today under Sisi Egypt is largely irrelevant to the new world order የሚል የራሳቸው የግብጽ ጋዜጠኛ የጻፈውን ጽሁፍ ያነበብኩ ነበር። በአሁኑ አዲስ የዓለም ስርዓት ግንባታ ሂደት ለምዕራቡም ዓለም ሆነ ለአረቡም ለየትኛውም ኃይል በሲሲ አስተዳደር ወቅት በሲሲ አገዛዝ ወቅት ምንም አይነት ሪሌቫንስ የላትም ነው ያለውና አንተ ካገኛቸው ጋዜጠኞች ጋር የተመሳሰለ ሐሳብ ስለሆነ ነው ይሄኛው ምንም የዴስፐሬት አይነት እንቅስቃሴ ይታየኛል። በተለያዩ አጋጣሚዎች ይታወቃል ኢትዮጵያ ውስጥ አንዳንድ ችግሮች አሉ። እነሱን ችግሮች ደግሞ የማረቅ ነገር ከኢትዮጵያውያን ይጠበቅብናል። ኦፍ ኮርስ እንደዚህ አይነት ትልልቅ ጉዳዮች ሲነሱ እንደ ቀይ ባህር ያሉ ጉዳዮች ሲነሱ ሁሉም ኢትዮጵያዊ አብሮ የሚቆምበት ጉዳይ እንደሆነ ይታወቃል። እንደነዚህ አይነት ችግሮችን የመድፈን ስራም at the same time ከዲፕሎማሲው ይልቅ ባይዞ አሌክስ አሁን ባለው የዓለም የፖለቲካ አውድ እና ፕሬዚዳንት ዶናልድ ትራምፕ ባሉበት ራሳቸው ፑቲን ባሉበት ዓለም ጡንቻ ሲኖርህ የሆኑ ነገሮችን የማሳካት እድል አለ። sometimes የምንድነው ዲፕሎማሲ through strength አይደለም የሚባለው ጥንካሬ ጦር መሳሪያው አቅሙ ሲኖርህ ከዛ ዲፕሎማሲውም አብሮ ይሄዳልና አንዳንዴ ኮሳሳ ከሆንክ ማንንም እየረገጠ ቅድም ባነሳው ፖይንት እኮ ነው የሶማሊላንድ ላይ እና ዲፒ ወርልድ የአረብ ኤሚሬቶቹ ግዙፍ ማይቲ የተባለ የወደብ ልማት ላይ ሲሆኑ እና አሜሪካ የሳና ማን ነው የናሳ ሳይቀር ሮኬት ያረፈባት ቦታ አለች እዛ ሶማሊላንድ አካባቢ። እንደዚህ አይነት ተፈላጊነቷ እየጨመረ በመጣበት ቁጥር ኢትዮጵያ የተወሰነ ነገር ስታነሳ ኢትዮጵያ ላይ ሁሉ ርብርብ የመጣው አንድ የግብጽ ኮዝ አለ፣ ሁለት ኤርትራ ሁሌ አይኗ ይቃላል። አም ሶሪ እንግዲህ ከኛው ጋር ተምረው የኛን ዕውቀት ወስደው ምናምን እንግዲህ ነው አይደለ እኛን ወግተው የኛው ሰዎች አብረው ራሳችን ወግተው ነው ተገንጥለው እንግዲህ አገር ይሆን ባለውለታ ነን እንግዲህ ሊሆን የሚችለውና whatever ግን ሁሉም ጎረቤቶቻችን ባይዘው በጥያቄ መልክ የሚታዩ ናቸው። ኢትዮጵያ ማንንም ጎረቤት ነክታ አታውቅም በታሪኳ የሚታወቅ ነው። ከኛ ነው ሁሉም እየተገነጠለ የሚሄደው አብዛኞቹ የነ ጅቡቲንም የነ ኤርትራንም ጉዳይ ስታነሳ ሁሉም ግን ዋይ ብለህ ታነሳለህ። ይሄ ምንድነው የሚሆነው? ኢትዮጵያ ተጽዕኖ ፈጣሪ ከሆነች ዓለም ላይ ትልቅ ቦታ ይኖራታል። ቀጠናው ላይ ኦፍ ኮርስ እንደዚሁም ታጭቀን እንደዚሁም ተይዘን ቀጠናው ላይ ስቲል ተጽዕኖ ፈጣሪ ነንና ያለምን ይሆናል የሚል ነው። አሜሪካ አሁን መታዚ ሶማሊላንድ አክቹሊ አቅም የሚላቸው እውቅና ብሰጥ ሁሉም ነው እውቅና የሚሰጠው። እንደውም ከጠቅላይ ሚኒስትር ከቀድሞ ጠቅላይ ሚኒስትር በጣም ግርም ከሚለኝ ሐሳብ ኢትዮጵያ ለሶማሊላንድ እውቅና በመስጠት ነምበር 1 ባትሆንም ሶስተኛ ግን አትሆንም ብለዋል። ያ ማለት ምን ያህል አንገብጋቢ እንደሆነ ለሶማሊላንድ እውቅና ሰጥቶ ተጠቃሚ መሆን ከወደብ አንፃር እንግዲህ የሰሩት ስህተት እየጸጸታቸው የመጡ ይመስለኛል ወደ መጨረሻዎቹ አካባቢና
በዚህ ልክ የተዘጋችን ሀገር ኢኮኖሚን ማመጋገብ ኤርትራና ኢትዮጵያ አንድ ላይ ቢሰሩኮ ኢትዮጵያ ነዛን ሁሉ ወደቦች አክሰስ ብታረግ ምን አይነት ሀገር ልትሆን እንደምትችል ኤርትራስ ምንድን ነበር የምትሆነው? ፕሮፌሰር ብሩክ ኃይሉ ጋራ ባለፈው ሮዱ ፕሮግራም ቆይታ ነበርና እሳቸው ሲነግሩኝ 2000 ኪሎ ሜትር ነው አሉኝ ከጫፍ እስከ ጫፍ። እንግዲህ 2000 ኪሎ ሜትር ቀይ ባህር እንደዚህ ታቅፈው ምን እንደሚያረጉበት አሰብ ላይ ስትሄድ ምን እንዳለ ራሳቸው ናቸው የሚያውቁ ሲሉ ነበርና ኢኮኖሚ ማስተሳሰሪያ ቢቻል ትልቅ ነገር ነበር። ቢያንስ እንኳን ለጅቡቲ የምንሰጣውን ለኤርትራ ብንሰጣት ኤርትራ ታድግ ነበር። እንግዲህ አሁን ይሄ እንደው ጀነረስ መሆን ሳይሆን በቃ ተጠቃሚ ስለሚሆኑ ነው በየስደት ዓለሙ ሆኖ ስቲል እንትን ከማለትና እዛ ጋር ግን አሁን ምን ካላቋረጥኩ የባህር በር ባህር ወደብ ማግኘታችን አንደኛ ለኛ ብቻም አይደለም። ይህ ጉዞ እስከ ደቡብ ሱዳን ድረስ ነው የሚሄደው። ይህ ጉዞ ወደ ኬንያ ሊጠቅም የሚችል ነው። ይህ ጉዞ ወደ ሩዋንዳ ሊጠቅም የሚችል ነው። ይሄ አሁን የኢኮኖሚ ኢንቴግሬሽን ይፈጥራል፣ የኢኮኖሚ ጥምረት ይፈጥራል፣ ብዙ ሀገራትን ያስተሳስራል። ሚድል ኢስትን ሙሉ እና አሁን ምንድነው ያ ስፍራ ለህንድ ውቅያኖስ ቅርብ ነው። በዛ በኩል ለእስያ ጋር መገናኘት ይችላል፣ ሜዲትራኒያን ባህር ጋር መገናኘት ይችላል። እኛ የምናመርተውን ምርት ማንኛው የግብርና ምርቶች ብለን የምንላቸውን በቀላሉ ወደ የትኛውም ዓለም በቀላሉ እናደርስበት የምንችልበት አጋጣሚ ነው። ምክንያቱም አሁን በባህር ላይ ጉዞ ከ3 ሳምንት እስከ 4 ሳምንት ድረስ ነው ረጅሙ ጉዞ የሚባለው። እስከ 4 ሳምንት ድረስ ሊቆዩ የሚችሉ ደግሞ የግብርና ምርቶች አሉን፣ እነዚህ ይታወቃሉ። ስለዚህ ያን አክሰስ ማግኘት የኢትዮጵያ ብቻ ኢኮኖሚ ሳይሆን የሚያድገው የሌሎች ሀገራትንም ታሳቢ የሚያደርግ ነው ብለን ነው የምናስበው። ስለዚህ ወጣም ወረደም አወራነውም አላወራነውም የኢሳያስ አፈወርቂ ጉዳዩን አዎንታዊ በሆነ መልኩ ቢያዩትና ቢይዙት ኢትዮጵያ ከተጠቀመችበት የበለጠ የኤርትራ መንግስት ተጠቃሚ ይሆናል። አንድ በአሁን ሰዓት ኢትዮጵያ ውስጥ ያሉት ኤርትራ ወጣቶች ቁጥር ቀላል የሚባል አይደለም። ከማንኛውም ኢትዮጵያን ልጆች ጋር አብረው ሆነው በንግድ ላይ ተሰማርተው ንግድ ፍቃድ አውጥተው እየሰሩ ነው። ወደ ውጭ የመሄድ አክሰሳቸው የተመቻቸላቸው ነው። በስደተኛ ኮሚሽን በኩል ሆኖ የሚደረግላቸው ነገር ቀላል ነገር አይደለም። ሰላማዊ ሀገር ውስጥ ነው ያሉት። እነዚህ በሌሎች ነገሮች ላይ ተጠቃሚ ሆነው በማንኛውም መልኩ ተጠቃሚ ሆነው ወይም ደግሞ በደህንነታቸው ተረጋገጠ ሆነው እየኖሩ ነው ኤርትራ ከመኖር ይልቅ ማለት ነው። እነዚህ ወጣቶች ራሱ መጠቀም አለብን ብዬ ነው ማስበው። ቅድም ስንነጋገር የሁለቱ ውሃዎች ወግ የምንለው ያልኩ መጽሐፍ በነገር ላይ እንደ ቀላል እንደ ዋዛ የታየ መጽሐፍ ነው እንጂ እሱ መጽሐፍ የሆነ የፐብሊክ አዌርነስ ራሱ ቢፈጠርበት ያ መጽሐፍ ጥሩ ነው ብዬ ነው ማስበው። በጣም ትልቅ ትንታኔ ያለበት እምቅ በደንብ አድርጎ ዲፕሊ የተሰራ በጥልቀት የተሰራ መጽሐፍ ነው ብዬ ነው ማስበው። እዛ ውስጥ እንዳልኩ ነው በቃ ጥንታዊ ወይም ደግሞ ታሪካዊ የሆነው ነገር ኖሮት በህጋዊ መልኩም ትንታኔ ተሰጥቶበት መፍትሄም ሊገኝበት የሚችለው ነገር ነው እዛ ላይ ተሰጠውና ማንኛውም የኢትዮጵያ ህዝብ ተራውም ህዝብም ቢሆን ማንበብ መጽሐፍ እስከቻለ ድረስ ያንን መጽሐፍ ላይ ብንወያይበት ራሱ የዚህ የባህር በር ለኛ አስፈላጊነቱ በደንብ እናውቀዋለን ይበልጥውን ማለት ነውና ይሄ ቀደም ማነው ለቀጣይ ትውልድም ቢሆን በዚህ ዲፕሎማቶች ወጣት ዲፕሎማቶች አሁን ያሉት ይደርሳሉ እኮ ከ10 አመት በኋላ አይደለም። አሁን በሰከንደሪ ስኩል ላይ ያሉት ወደፊት የኛ ዲፕሎማት ሆነው የሚሰሩት ይህንን ጉዳይ አበከረው ሲያውቁት ነው። ስለዚህ መጽሐፍት ይጻፋል ወይም ምርምሮች ይካሄዳሉ። እነዛ ነገሮች ኤክስፖዝድ ሆነው ለህዝብ መቅረብ መቻል አለባቸው ብዬ ነው የማስበው። ከዛ በኋላ ያለውን ደግሞ እስቲ ወደ ምንድነው ሌላ በምን አይነት መልኩ ነው ሪዞልቭ የሚደረገው ቢሆን እስቲ አንተም ማንሳውና ብዙ እንትኖች ብዙ የሚነሱ ጥያቄዎች አሉ። እንግዲህ ብዙ ዲፕሎማሲ ቀደም ባልነው መንገድ ይኖራል ኦፍ ኮርስ በዛ መንገድ ይሄዳል። ግን አንዳንዴ ደግሞ የማይሰሩ ለኢትዮጵያ ሲሆን የማይሰሩ ነገሮች ተደርገው በቃ ሌብል የተደረጉ ፍሬም የተደረጉ ነገሮች አሉ። በጎረቤቶቻችን በእነ ኤርትራ ኢትዮጵያ ያደረገችው ሁሉ በቃ ኢትዮጵያ የምታድግ ከሆነ እኛ ዳሃ ሆነን ብንቀር እነሱ ዳሃ ሆነው ኢትዮጵያም ዳሃ ብትሆን የሚመርጡ አይነት ማንነት ያላቸው መሪዎች ናቸው ያሏቸው ኤርትራውያን እንዳለ መታደል ሆኖና
አንዳንድ ሰዎችን እየተመለከትኩ ነበር እንደውም አንተ ቅድም ባነሳው መንገድ እኛ ከኢትዮጵያ ወንድሞቻችን ጎን ሆነው ኢትዮጵያ የኤርትራን ሉዓላዊነት አክብራ ግን የባህር በር እንድታገኝ እኛም የራሳችንን ሚና እንጫወታለን የሚሉ ድምጾች ደንደን አካባቢ ያሉ ሰዎች እንትን ሲሉ ያየው ነበር በተለያዩ ሶሻል ሚዲያ ላይ ምናምንና እንደዛ አይነት ነገሮችን መጠቀምም ሌላው አይነት ኦፕሽን ነው ዲፕሎማሲ እንዳለ ሆኖ sometimes ከኖሞር በኋላ የተፈጠረ ነገሮች አሉ ብዙ እንትኖች አሉ anyway ይሄኛው አሁን ትልቅ መድረክ ትልቅ መንገድ መክፈት ነውና ብዙ ጊዜም የሚፈጅም አይመስለኝም አሁን ባለው ሁኔታ ኢትዮጵያ በሁሉም ነገር የተዘጋጀ ተክለ ቁመና ላይ እንዳለች የሚያሳየው የጠቅላይ ሚኒስትሩ ንግግር ነው እንግዲህ የኢትዮጵያን ጦር በማወቅ የኢትዮጵያን ኢኮኖሚ በማወቅ ኢትዮጵያ ያለችበትን ሁኔታ በማወቅ እኛ ህዝብ ነን እንደ ህዝብ የምንሰማቸው ነገሮች ናቸው እንጂ እንግዲህ እንደሚመራው ሰው ሁሉም ነገር አልጋ ባልጋ ሆኖ አይታየንምና ስለዚህ ጠቅላይ ሚኒስትር በዛቱን ሲናገሩ የሆነ ነገር አለ ማለት ነው እርግጠኛ የሚሆኑባቸው መንገዶችና ብዙ ርቀት ለኔድ ብዙ ጊዜ ላይ ፈጅብን እንደሚችል ይታሰባል አንደኛ በሰላማዊ መንገድ ቢሆን ዳስ ፋይን ጥሩ ነው ካልሆነም ደግሞ ዝም ብለህ ስትመለከተው የምራቡ ዓለምም ኢትዮጵያ እየሄደችበት ያለው አካሄድ ምንድን ነበር የሚሆነው ኢትዮጵያ ያነሳችው ነገር ሁሉ እኮ በአባይ ላይ እኮ ዓለም ባንክ IMF ምናምን ሁሉም ዘግቶን ነበር እኮ በአባይ ጉዳይ ግብጽ ከሰሰች ተብሎ አሁን ግን ኤርትራ ከሰሰች ሳይሆን አለቀሰች ተብሎ ምንም ነገር ኢትዮጵያ ላይ የመጣው ነገር የለም እንደው ሚዲያ ባይዘው ያንደን ሀገር የውጭ ፖሊሲ ቶን የምትረዳበት ሚዲያው ነው በአብዛኛው አንዳንድ ነፃ ሀገር እንደ አሜሪካ ያለውን እንኳን ስትመለከት ነፃ ስለሆኑ ሚዲያዎቹ በዚህ መንገድ ይዘግቡታል የምትለውም አይደለ የመንግስትን ቶን ግን CNN በለው ምናምን CNN አሁን ፕሬዚዳንት ዶናልድ ትራምፕ በየቦታው ፌክ ኒውስ ምናምን ነው የሚላቸው ጋዜጠኞችን ያሳቀቋቸዋል የሲኤንኤን ሰዎች ግን እንደዛም ሆኖ የነ ፕሬዚዳንት ዶናልድ ትራምፕ ወይም ደግሞ የአሜሪካ ፖለቲካ ፍሬሚንጉን በሚያሳይ መልክ ነው የሚዘግቡት ስለዚህ የዛን አገር ሚዲያዎች መመልከት እንኳን ምን እየታሰበ ነው ዓለም ላይ ምንድነው ቶኑ የሚለውን አንደርስታንድ ማድረግ ትችላለህና ሳውዲ ውስጥ ያሉ ሚዲያዎችን ስትመለከት አልጀዚራ በጣም በህዳሴው ግድብ ይዟቸው የሚወጣውን ዘገባዎች ምናምን እናስተውሳቸው ናቸው አሁን ግን ያለበትን ሁኔታ ምናቀው ነው አብዛኞቹ ሚዲያዎች ሰበር ዜና ሞር የጠቅላይ ሚኒስትር አብይ አህመድ ንግግር እንደሚያስፈልጋት ገለጹ እና ስትረስ ነው የሚያደርግ እንደሚያስፈልጋት አይነት ነገር ነውና ስለዚህ ዓለምም አረዳዱ እንደዛ ሆኗል ቀድም ያነሳውልህ ነገር አለ እነ ፕሬዚዳንት ዶናልድ ትራምፕ ያሉበት ዓለም እነ ፕሬዚዳንት ቭላዲሚር ፑቲን ያ ማለት ግዛት ቦታ ስፔስ ምን ያህል አስፈላጊ እንደሆነ የሚረዱ ፑቲን ለኢትዮጵያ መሪ ፕሬዚዳንት ቭላዲሚር ፑቲን እና ያ ማይቲ የሆነ የሚሊተሪ አቅም ቢሆን እዚህ ሀገር ፑቲን ስለሆኑ ሳይሆን የሚሊተሪ አቅሙ ኢትዮጵያ ቢኖራት ኖሮ እንኳን በዚህ በ60 ኪሎ ሜትር ሰብሮ መግባት ሙሉ ቀይ ባህርን መቆጣጠር እንችል ነበር መብቱም አለን ልንል እንችል ነበር ግን ያልሆነም ስለዚህ አቅም ያስፈልጋልና አንዳንድ አካሄዶች እንደዛ ነውና በጣም ምገርመኝ ደሴት አለች ሃኒሽ ደሴት ተመጣጣለ ሃኒሽ ደሴት የምትባለዋን ያቺ ድሮ እንግዲህ እሷ ደሴት 350 ምናም ከዛም በላይ የሚሆኑ ትንንሾቹን ጨምሮ ደሴቶች ነበሩን እንግዲህ ድሮ እና then ምንድነው የሆነው ያቺ ሃኒሽ የምትባለው ደሴት በጣም አነጋጋሪ ናት ያኔ እንኳን የኛ ነበረች ኢሳያስ ከመጡ በኋላ ግን ለየመን ነው የሰጧት በርግጥ የመን ከሳ ነው ግን ኢትዮጵያ ላይ ሲሆን ትንሽ እንኳን 1 ኢንች ሊሰጡ አይፈልጉም ምን አይነት እንትን እንዳለባቸውና እኔ አሌክስ አም ሶሪ የትኛውም አይነት ኦፕሽን እኔ ኢትዮጵያ የቀይ ባህርን ጉዳይ በየትኛውም ኦፕሽን ብታገኘው ለነገና ለዛሬ ብዬ ፐርሰናሊ ማሳድረው ነገር አይደለም አሁን ምንድነው መሰለ ከተሞች እንኳን ውበት እንነሳ የውጭ ሀገራት ሰዎች ሚዲያዎች በጣም አድንቀው በቃ እየበለጸገች ያለች ሀገር ናት ብለው ነው ያወሩ ያሉት የመንግስትን ሐሳብ ወይ መንግስት የሚያራምደውን ሐሳብ በመደገፍ ምናምን ብቻ አይደለም የውጭ ሰዎች ትኩረታቸው ኢትዮጵያ ሆናለች አንደኛ ከእለት እለት የኢኮኖሚው እድገት የሚባለው በኢኮኖሚስቶቹ ተጣንቶ የሚዳረገው እድገት እንዳለ ግልጽ ነው ምንም እንኳን አገር ውስጥ ያለው የኢኮኖሚ ሁኔታ እንዴት ነው ብለው ባያዩትም የሀገራችን ኢኮኖሚ እያደገ መሆኑን ስታቲስቲክሱ ያሳየናል ምንም ቢሆን ምንም አንተ ለማደግ በመተጠር ሰዓት ደሃ ሀገር እስከሆንክ ድረስ በቀላሉ ተመንጭቃ እንድትወጣ አይፈቅዱልህም unless otherwise የውጪ ሀገር ካምፓኒዎችን እስካላቀፍክ ድረስ ማለት ነው ያንን ማታደርገው ለምሳሌ አሁን ፎሪን ዳይሬክት ኢንቨስትመንት ብለን የምንለው ሀገርን ይጎዳል በአንድ በኩል ግን ሀገርን ይጠቅማል
አገርን የሚጠቅምበት ዋናው ምክንያት ምንድነው? ዶላር ስለሚያስገኝ ነው። በአብዛኛው ግን ያ ዶላር ውጪ ሊቀር ይችላል ስለሚባል ብዙውን ጊዜ የሀገር ውስጥ ትልቅ ይሄ መኒ ላውንደሪንግ እንዳይኖር የሀገር ውስጥ ማለት ኢንቨስትመንት የተደረገበት ሀገር ትልቅ ትኩረት ሰጥቶ ገንዘቡን የመቆጣጠር ስልት ሊኖረው ይገባል። ከዚህ በፊትም ፕሬዝዳንት መለስ ይናገሩ የነበረው ጠቅላይ ሚኒስትር መለስ ይናገሩ የነበሩት ነገር ምንድነው? እኛ አቅም የለንም ለእናንተ ባንክ እንድትሰሩ የእኛን ኢኮኖሚ በሚጎዳ መልኩ እንኳን እየሰራችሁ ቢሆን አይደንቲፋይ ልናደርግ ልንለይ ልናውቅ አንችልም፣ ምክንያቱም የመቆጣጠሪያ ስልት የለንም። አሁን ደግሞ ኢትዮጵያውያን ያለን የዚህ የቁጥጥሩ ወይም ደግሞ በአርቲፊሻል ኢንተለጀንሱም ቢሆን በሶፍትዌር ኢንጂነሪንጉ ከ5 ዓመት ከ6 ዓመት በፊት የነበረንና አሁን ሲታይ በ200 በ300% ያክል ትልቅ መሻሻሎችን አድርገናል። ይሄ ነገር እንዲህ ባይወራበትም ትልቅ ለውጥ እንደሆነ እናውቃለን። በአሁን ሰዓት እንዲህ በቀላሉ ከተማ ውስጥ አንድ የሆነ ሽብር ነገር ተፈጽሞ ሊሸሸግ የማይችልበት ሀገር ሆናለች ሀገሪቱ አይደለም እንዴ? ስለዚህ ወደ ውጭው ዓለም ኮንፍሊክት እንኳን እንሂድ ብለን ብንል የኛን ኢኮኖሚ አሁን አገር ውስጥ ያለውን ኢኮኖሚ አሁን ያለበትን እድገት ማስቀጠል ከቻል የቀጣው የወታደራዊ ኃይላችንን የማጠናከር ጉዳይ እየጨመረ ነው የሚሄደው። አሁንም ቢሆን ብዙዎቹ የኤርትራ ወጣቶች ቢደግፉም ነገር ግን ያሉበት ሀገር በድሎት ስለሆነና ነፃነታቸው ተከብሮላቸው በኢትዮጵያ ውስጥ እየኖሩ ስለሆነ የኤርትራን መንግስት የመቃወሙ ፍላጎታቸው ደካማ ነው። ምክንያቱም ያ ህመም የለም። አሁን የኤርትራ መንግስት ረባሽነቱ ወይም ደግሞ የኤርትራ መንግስት አይዞሌትድ ሆኖ ተገልሎ ነው አይደለም፣ እንደ ሰሜን ኮሪያ ተገልሎ ነው የሚኖረው። ያውም እንግዲህ ሰሜን ኮሪያ በረሃብን ብትኖር ግን ከቻይናና ከሩሲያ ደግሞ ባለፉት 2-3 ዓመታት ያገኘችው ጥቅም ደግሞ የሀገሯ ህዝብ እንዳይራብ አድርጓታል። ወደ ኤርትራ ግን ስትመጣ ያ አይደለም፣ ዘሪቨርስ ነው፣ በተቃራኒው ነው ያለው። የኤርትራ ህዝብ ከእለት ወደ እለት ድሮ ወጣቶች ነበሩ የሚሰደዱት፣ አሁን አረጋውያን ሁሉ ነው የሚሰደዱት። እንዳያቸው እንደሆነ ከተማችን ውስጥ ራሱ በጣም ብዙ አሮጊቶች፣ አዛውንቶች ታያለ። ያ ነገር የሚሆነው ምንድነው? ስደት ሊመጣ የቻለበት ምክንያት ሀገር ውስጥ ያለው ባዶ ሀገር ታቅፎ ነው የሚል ሬሚታንስ ነው እያኖራው ያለው የኤርትራ መንግስት። በጀት የለውም። በጀቱ ከውጪ የሚመጣ ገንዘብ ነው። እዛው በላው፣ እዛው ወጣ፣ እዛው ገባ። በዚህ አይነት መንገድ ነው የሚሄደው። ስለዚህ ተቃዋሚ ኖሮ የኤርትራ መንግስት የሚገነጠል ወይም ደግሞ የኤርትራ መንግስት ከዚህ አይነት አላማ ወይም ደግሞ ኢትዮጵያን ከመተንኮስ የሚያቀው አንዳችም ኃይል የለም። ግን በእኛ መንግስት በኩል እየተደረጉ ያሉት ጥረቶች ቀላል የሚባሉ አይደለም። ስለዚህ የአፍሪካ ህብረት አንድ ኃይል ነው፣ የኢጋድ ኃይል አንድ ኃይል ነው ማለት በዲፕሎማሲ መንገድ የምናየው ማለት ነው። ከዛ በተረፈ ደግሞ ከአውሮፓ ህብረት ጋር ያለን መልካም ግንኙነት ማለት ነው። አሁን ዶናልድ ትራምፕ ወደ አፍሪካ ገና አልመጡም። የትኛውም አፍሪካ ሀገር ላይ ምንም አይነት መግለጫ ሲሰጡ ወይም የአፍሪካን ስም አንስተው ሲያወሩ አልሰማንም። ባለፈው በግጭቱ ምክንያት ብቻ በጋዛ ምክንያት ግብጽ ላይ ተገኙ እንጂ ወሬም የላቸው። የአሜሪካ መንግስት ወይም ሴኔተሩ ላይ በዚህ ጉዳይ ላይ ሲወያዩም በሚዲያ ደረጃም እንትን ሚል የለምና ዋናው ግን ትልቁ ነገር እንዲህ አይነት ኮንፍሊክቶች ሊኖሩ ይችላሉ ብለን ምንል ወደ ኋላ መለስ ብለን ብናያቸው ቀደም እንዳወራ ነው እንደነ ቺሊ ያሉ ሀገራት ለቦሊቪያ በመልካም ፈቃደኝነት እንግዲህ የባህር በር ስለሌላት ፈቅዳ ገና ከአድዋ ጦርነት ማግስት ማለት ነው እንግዲህ ፈቅዳ በዛ አይነት መንገድ በሰላማዊ መንገድ መስራት ቻሉ። ከዛ በፊት ግን ለ6 ዓመት የዘለቀ በፓሲፊክ ውቅያኖስ ላይ የተደረገ ትልቁ ጦርነት የሚባል ቺሊና ማነው ፔሩና ቦሊቪያ አንድ ላይ ሆነው ቺሊን ወቅተዋት ነበር። እንደዛም ሆኖ ግን አሁን ያን የባህር በር ፈቅዳላቸው እየተገለገለች ነው ያለችው። ወደ አውሮፓም ስትመጣ አውስትሪያ እንደዚሁ ነች፣ የባህር በር የላትም። ነገር ግን በትረስት በኩል ማለት በጣሊያን በኩል ይሄ ነገር ተፈቅዶላት እየሰራች ነው። ምንም ተጨማሪ በፊት ታወጣ ከነበረው ወጪ የበለጠ ድናለች። ወደ ስዊዘርላንድም በቅርቡ ነው የሆነው። ወደ ስዊዘርላንድም ስትሄድ እንደዚሁ ነው ይሄ ነገር ሊደረግ የቻለውና በሰላማዊ መንገድ ሊፈጸም ችሏል። የቦሊቪያና የቺሊም ብለን የምንለው በተባበሩ መንግስታት ነው የተደረገው። ግን በ2018 መሰለኝ ካልተሳሳትኩኝ
እንደገና ተመልሳ የድሮ ግዛቴን ለማስመለስ የሚለው ነገር በዓለም አቀፉ የዚህ ጋጋ ላይ ያለው አቅርባ ውድቅ አድርገውባታል። ምክንያቱም ባለው ይቀጥል እንጂ ወደ ሌላ ኮንፍሊክት አይሂድ በሚል ማለት ነው። ስለዚህ ይሄ የወተር ኮንፍሊክት ሪዞሉሽን ላይ የተባበሩት መንግስታት ልምድ አለው። በአውሮፓም ህብረት በኩል ሊደረጉ የሚችሉትን ማንኛቸውንም መፍትሄዎች ወይም ደግሞ የዲፕሎማሲ ሂደቶችን ብናራመዳቸው የተሻለ ነው። ምክንያቱም በአባይ ጉዳይ ላይ ያገኘነውን አመርቂ የሆነ የዲፕሎማሲ ግንኙነት በዚህኛው ላይ እንደግማለን ብዬ ነው የማስበው። አባይ ግን ዲፕሎማሲ ብቻ ነው ያቆመን ብለህ ነው የምታስበው አሌክስ? በአብዛኛው ነው። ዲፕሎማሲማ ቢሆንማ በመንግስታቱ ድርጅት አንዳች ነገር ይደረግልን ነበረ እና IMF እና ወርልድ ባንክ ብዙ ስራዎች ይሰሩልን ነበረ። ግን የግብጽ መንግስት የኛን የዲፕሎማቲክ ልኡካኖችን እዛ ላይ ያለው ጭንቅላት እዛ ላይ ያለው አስተሳሰብ እጅግ በጣም የረቀቀ ነው። እኔ የምሰጠው ሙሉ ክሬዲት ነው። ልሳሳት እችላለሁ፣ ለመታረም ዝግጁ ነኝ። አይ እሱማ አሁን ፕሬዚዳንት ዋናው ወሳኝ ነገር ነው የአቅማችን የኢኮኖሚ የአቅማችን ሙሉ ለሙሉ እዚህ ላይ ምንድነው መሰለህ ሁልጊዜ አመራር ትልቅ ነገር ነው። በዝምታ የተጀመረ ነገር ነው። ባለፈው ጊዜ በሬዲዮ ላይ እንደዚሁ አሃዱ ላይ አውርተንበታል። ይሄን ጉዳይ እያለን የሌለን ነገር ምንድነው ብለን ስንል ብዙ የተማሩ ኃይሎች አሉ። ያ የተማረው ኃይል ምን ያደርጋል? በአባይ ጉዳይ ላይ የውጭ ላይ ያሉት ዲያስፖራ ብዙ ነገር አድርጓል። ኢትዮጵያ ውስጥ ያለው አመራር ደግሞ ይህንን የአባይ ግድብን አስገድቦ ማውጣት ምንም ጥያቄ የለም። ዲፕሎማሲ አለ። ግን ሞር እንትኑ ስለታየ ነው። አሁን ፕሬዚዳንት ታዬ አጽቀሥላሴ በወቅቱ አምባሳደር አልነበሩ በመንግስታቱ ድርጅት። የእሳቸው ንግግር ራሱ አስታውሳለሁ ኢትዮጵያን እንዴት እየበደሏት እንደሆነ ብዙ የዲፕሎማሲ ጥረቶች ነበሩ። ግን ከዲፕሎማሲው ይልቅ እንትኑ የታየኝ ይሄ የኖ ሞር ዘመቻ ነበረ። ወይም ደግሞ ጣልቃ አትግቡብን እንደ አትገንቡ ተብለን ነበር አለ። በጣም ይሄ ምንድነው የሚባለው እንደው ቃሉን አላውቅም፣ ግግም የአራዳ ነው መሰለኝ። ብቻ በሆነ ነገር ላይ ኖ ብለን በመቆማችን ያመጣ ነው ጥንካሬያችን። አውሮፓም ላይ እኮ ያሉት በወቅቱ ይቃወሙ የነበሩት ነገር ሁሉ ልጆች እኮ ዶሚኔት የተደረጉት እዛው ባሉ የኢትዮጵያ መንግስት በአንክሮ ይቃወሙ የነበሩ ልጆችን ነው። ጭራሽ ከዚህ ሀገር ውጡልን ብለው በመደብደብ ድብድብ እስከ ደርሰዋል። ወደ ድብድብ ሁሉ ደርሰዋል። እነዚህ ልጆች እንዴት ነው አናዋጣም ብላችሁ የምትሉት? መንጭቀን ከጃችሁ መንጭቀን ነው ለአባይ ግድብ ማሰሪያ እናዋጣለን፣ እንዴት አናዋጣም ብላችሁ ትላላችሁ የሚለው ራሱ በዛ ባሉት ስደተኞች መካከል ከፍተኛ ግጭት ደርሶ ነበር። ያንን ራሱ እንደ አንድ ህዝባዊ ዲፕሎማሲ ስለምቆጥረው ብዬ ነው። አይ ምንም ጥያቄ የለም። ዲፕሎማሲና የራሳችን ጥንካሬም ልክ ነው። አብረን ይሄ አብሮ የመጣ ነገር ነው። ምንም ጥያቄ የለውም። እና ይሄ እንደዚህ አይነት ነገሮች አሌክስ ከዛም ከአባይ ግድብም ወይም ደግሞ ከገርድ የምንወስዳቸው ልምዶች አሉ። አንደኛ እምቢባይነትን ማሳየት። ኢትዮጵያዊ እንግዲህ ባህላችን እንዲህ ነው እያልን ነው የኖር ነው። ኦፍ ኮርስ በብዙ ታሪኮቻችን ስትታይ ዓለም ላይ ይሄ እምቢባይነታችን ሲባል ግን በህጋዊ መሰረቶች ላይ ባለን ነገር ላይ በሐቃችን ላይ የምንቆምባቸውን እድሎች አሳልፈን ካለ መስጠት አንፃር ባህሪያችን አክቹሊ ትክክለኛ ኮዝም ሲኖር እኮ አሸናፊ ትሆናለህ ይባላል። ከዛ አንፃር የነበረን ነገር መዞ መጠቀም የሚያስፈልግ ነውና ምዕራቡ ዓለም እንደው አሁን ከስደት አንፃር እንኳን ዝም ብለህ ስትመለከተው አሌክስ አም ሶሪ የኤርትራውያን አይበልባቸው ይበቃቸዋል እስካሁን የተፈናቀሉት። እኛም ጋር ችግር አለ ኦፍ ኮርስ የመፈናቀል ችግሮች። ግን የኤርትራ ደግሞ ምንም በቃ እንዲህ ነው የምትለው አይደለም። አሁን ሱዳንና አልቡርሃን የሚበጠብጧትን ያህል ነው። ሰዎች ጦርነት በሌለበት አጋጣሚ በረሃብ በችግር በጣም ከባድ በሆነ የዲሞክራሲያዊ በሆነ አካሄድ ይፈናቀላሉ። እኛ ሀገር የሚኖሩትን እናገኛቸዋለን፣ ያወሩናል። ግን ቦልት ላይ አይናገሩም። እዛ ወይ አጎታለሁ ወይ እህታለሁ ወይ እናታለሁ። እንደዛ ስለሆነ ነው እነዚህ ነገሮች አሉና ይሄ ምዕራቡ ዓለምም ይሄን ግምት ውስጥ ያስገባል። ኢትዮጵያ የተሸከመችውን ነገር ያስባል። የሱዳንን እንግዲህ በጦርነቱ ምክንያት የሱዳንን ሰዎች የያዘችበትን መንገድ፣ ከዚህ በፊት የነበረውን የደቡብ ሱዳን ኤርትራውያን ሲሰደዱ የምታረገውን ነገር ኮንትሮል የምታረግበትን እሱላ ይታሰባል። ከዚህ ሁሉ ደግሞ ኢትዮጵያ በጣም አስቸጋሪ በሆነ መንገድ ሜስ ውስጥ ከገባች 130 ሚሊዮን ተብሎ የሚታሰብ ከዛም በላይ ነው የሚሆነው። ኦፍ ኮርስ ይህ ህዝብ ችግር ውስጥ ከገባ ዓለም ደግሞ ምን አይነት
ጦስ ውስጥ ልትገባ እንደምትችል ምዕራቡ ራሱን እንዴት እንደሚበጠበጥ በጣም አንደርስታንድ ያደርጋሉና ነገሮችን ከዚህ አንፃርም ሁኔታዎችን ከመቆጣጠር የስራ እድል ከመፍጠር አፍሪካ ቀንድ ላይ ያለው ጫና እነሱ ላይ እንዳይደርስ ከማድረግ አንፃር የቤት ስራ ልትሰራ የምትችል ታማኝ በታሪኳም ታማኝ አሁንም በመታረጋቸው እንቅስቃሴዎች ታማኝ ሆነች ሀገር ብቸኛዋ ኢትዮጵያ ናት። ምንም ይሄ ኢትዮጵያዊ ስለሆነን ወይም ደግሞ እንደዚህ ስለ ቀይ ባህር ስላወራን ወይም ደግሞ ይሄ ላይክ እንደዛ አይነት ሜንታሊቲ ኖሮን ሳይሆን ዝም አውትሳይደር ሆነ ብትመለከተው እንደ የግብጽ ጋዜጠኛ ሆኜ ባወራ ማነው ሪስፖንሲብል ኔሽን ኢን ሆርን አፍሪካ ቢባል ኢትዮጵያ ነው ልትባል የምትችለው ያው አውቀህ እንትን ካላልከው በስተቀርና ይሄ ግምት ውስጥ ይገባል። የቀይ ባህሩ ቅድም ያነሳቸው አፍሪካ ቀንድ ላይ ምስራቅ አፍሪካ ላይ ያለውን ኢኮኖሚ ቀጥ አድርጎ የሚይዝ አቅም መገንባት ትችላለች ኢትዮጵያ በባህሪዋ ሁሉንም የምታሳትፍ ሀገር ናት። እንደዚህም ታጥራም እኮ ብዙ ነገሮችን ታስተናግዳለችና ይሻገራል ሚድል ኢስት ላይ ይሄዳል። ለሚድል ኢስት ላይ አሁን እነ ሁቲ ያስቸገሩበትን አካባቢ ኢትዮጵያ የምትባለው ፓወር እዛ ላይ አክሰስ ቢኖራት ኖሮ አይደለም ሁቲ ማንንም ኃይል እዛ አካባቢ ሲፈልግ ይሄ ፒሬት የሚባሉት እንትኖቹ ምንድናቸው የባህር ላይ ወንበዴዎቹ ምናምን እነሱ እንደ አንድ መንግስት እኮ ነው የሚደራደረው መርከቢዝና የኔ ያህል አምጣ ይላል። የኢትዮጵያ ኃይል ቢኖር ኖሮ የና አሜሪካ መርከቦችን በዚህ ልክ እየተጨነቁ ባይዘይ በእንግዲህ ድሮ በመናቀው በኬፕ ኦፍ ጉድ ሆፕ በሚባለው በደቡብ አፍሪካ ጫፍ ዞሮ ነው ለመሄድ የተገደዱት የስዊዝ ቦይና በበል መንደብ ተዘግቶ በሆቲዎች አማካኝነት ጉዟቸው ለ15 ቀናት አራዝመውባቸዋል 2 ሳምንት ተጨማሪ ማለት ነው ኢኮኖሚ ክስረት እሱን ስትመለከት የሆነ ታማኝ ኃይል ያስፈልጋል። ኢትዮጵያ ከማን ጋር ሰርታ ታውቃለች? ከሁሉም ጋር ነው ሰርታም ከሩሲያም ጋር ትሰራለች ከቻይናም ከአሜሪካ ጋር። ኤርትራ ከማን ጋር ነው የምትሰራው? ሁሌ ከሚበጠብጡት ጋር ሁሌ ስትጣላ ግን ኤቭሪዌር እና ይሄ አንታጎኒስት የሆነው ባህሪዋ ኢሳያስ የፈጠሩት ነገር ነው። ምንም ማለባበስ የማያስፈልገውና ኢትዮጵያ ደግሞ በዚህኛው ልክ የሆነ ብለስድ የሆነ ነገር እንዳላት ይሰማኛልና ከዚህ አንፃርም የተሞክሮቹን አንስታቸዋል። የሌጂቲሜሲ ጉዳይ የሚነሳል የትኛው ቅድም በተወሰነ መጠን አንስተው አንዱ እዚህ ላይ ሀሳብ ተሰጥበት ስለፈለኩ ነው። በተወካዮች ምክር ቤትም ሲንግል ፔጅ አላገኘንም ካሉ ጠቅላይ ሚኒስትሩ በሆኑ የካቢኔዎችም የወሰኑት ውሳኔ ምንም ወረቀት አላየንም ምንም የሰማነው ያየነው ጉዳይ የለም አሉ። እንደ በፖለቲከኞች እንኳን ተወስኖ ቢሆን ያኔ ደግሞ የኢትዮጵያ ሕዝብ ሪፕሬዘንቴሽኑም ጥያቄ አለኝ ማንን ወከለው የሚል some groups አብሮ የመጣ አብሮ ሲጣላ የተወሰነው አይ ይሄን አሰብን አሳልፈን አንሰጥም ብሎ ያፈነገጠ አገር ጥሎ ይሄዳል። ከዛ ደግሞ አይ አሰብን ሰተን እነዛኞች ወንድሞቻችን ይቀርቡናል ከዚህኛው ብለው የሰጡ አሉ። ሁለቱንም ሁለት ኃይሎች ነበሩ ያኔ ማለት እንችላለን። ኢትዮጵያ ያሳሰበቻቸው ለኢትዮጵያ ስላሰቡ የተባረሩ አሉ። ከኢትዮጵያ ይልቅ ኤርትራ በደንብ ውሃውን 2000 ኪሎ ሜትሩን ይዛ እንደፈለገች ትሆንበት ያሉ አሉና የሌጂቲሜሲ ጉዳይ ግን ብዙ ማረጋገጫ በሌለው ጉዳይ ላይ እዚህ ላይ ሲያሳብ ስጥበት የተባበሩት መንግስታትም ይህንን የኤርትራን ነጻነት የሚቀበለው እንዲሁ በከሽ አይደለም ዶክመንት ይኖራል። ዶክመንቱን ግን የሰጡት እዚህ ቀሪ እንዲኖር አድርገው ሳይሆን ራሳቸው የሰሩት በወቅቱ ላይ የነበሩ ሰዎች እንዲሁ በእመርታን ተነስተው የተባበሩት መንግስታት ላይ የኢትዮጵያ መንግስት እንዴት ነው የራሱን ሀገር አሳልፎ ለሷ ነጻነት ይገባታል ብሎ አሳልፎ የሚሰጠው ይሄን ራሳቸው በግልጽ ይናገሩ የነበረው በሚዲያ በኩራት ይናገሩበት የነበረው ነገር ያ ነገር ምንድነው ቀጣይነት ይኖረዋል። ዞረም ቀረም ግን በወቅቱስ ማን ነው የሚመራው የነበረው? ህወሓትን ሻቢያ ነው የሚመራው የነበረው። ስለዚህ ይሄንን ጻፉ ይሄን አድርጉ ብለው ነው ሊሰጧቸው የሚችሉት። በወቅቱ በህወሓት መካከል ሁሉ ጊዜ ህወሓት ተስማምታ የሚኖር ፓርቲ አይደለም። ህወሓት በመሃላቸው ፍጭት ይኖራል ግን እንደዚህ በሐላል የሚያሳዩት ነገር ግን አይኖርም። ከፊሉ ከኤርትራ ጋር ተስማምቶ የሚቀጥል ወይም የኤርትራን ጥቅም የሚያስጠብቅ አለ። ሙሉ ለሙሉ ደግሞ የኤርትራን መንግስት ወይም ህልውናን የሚቃወም አለ። በመሃል ሰፋሪነት የሚቀመጡ አሉ። በሶስት የተከፈሉ ናቸው በነገር ላይ የህወሓት አባላት ኤርትራን በተመለከተ። ስለዚህ በወቅቱ የነበሩት እኮ እነ ቶኒ ብሌር ለምንድነው ወደ ባልባ ሀገር የምታደርጋት ብለው ሲጠይቁት ሌላ ሪዞሉሽን የለንም ነው ሌላ መፍትሄ የለንም በሚል ነው ይሄንን ሊሰጡ የቻሉት ማለት ነው። አሳልፈው የሰጡት የተባበሩት መንግስታት አንቀጽ ጽፎበት እቺ ሀገር ከዛሬ ጀምሮ ሀገር ናት ብሏታል። ለብዙ አመታት እኮ
ለፍልስጤም እውቅና ያልሰጠ ድርጅት ነው። ለኤርትራ ግን ሰጠ። ሊሰጥ የቻለበት ምክንያት ግን በወቅቱ በነበረው የደከመ ዲፕሎማሲ ግንኙነት ነው። በወቅቱ የነበረው ጠንካራ ኃይል ስላልነበረ ያንን የመለስን እንትን የሚቃወም ስላልነበረ ነው። እኛ ነበርን መሰለኝ እኮ ቁጥር አንድ እውቅና የሰጠናት እኮ አልኩ እኮ እሱን እኮ ነው የምልህ እኮ። ስለዚህ ተመልሰን እንደ ህጋዊ ሀገራችን ነው ብለን ተመልሰን ልናየው የምንችለው አሁንም ቢሆን በተባበሩት መንግስታት ላይ ይሄ ነገር ተጠይቆ ነው ሊሆን የሚችለው። በሌላ መልኩ ሊሆን አይችልም። ምክንያቱም ኦሬዲ አሳልፈ የሰጠኸውን ነው ድጋሚ እንደገና ልትቀበል የምትችለው። ያለበለዚያ ደግሞ በተቃራኒው በሆነ መንገድ በጦር ኃይል አስገድደ ራስህን ልታስከብር ትችላለህ። ያን ጊዜ ብዙ ተቃውሞ ሊኖር ይችላል። ያንን ተቃውሞ ደግሞ እንደዚሁ በዲፕሎማሲያዊ መንገድም ይሁን የኢትዮጵያን ነባራዊ ሁኔታ በማሳየትም ሊሆን ይችላል። የሀገሪቱን ማንነት ማስጠበቅ ይችላል። በወቅቱም ደግሞ የኤርትራው መንግስት ኢሳያስ አፈወርቂ ሲጠፋ ይመጪው የኤርትራ መንግስት አንድም ከኢትዮጵያ ጋር ተባብሮ የመስራት ወይም ደግሞ ከኢትዮጵያ ጋር የለም አሰብን እንድንጠቀም የባህር በር እንዲኖረን ተስማምተናል፣ ሁለት ወንድማማች ሀገሮች ነን ብለው ነው የሚሉት። ስታቲስቲክስ ላይ እኮ 50% የሚሆነው ትግርኛ ተናጋሪ ትግሬ የሆኑ ከፊሉ ሙስሊም የሆኑ ከፊሉ ክርስቲያን የሆኑ ተብሎ ነው የተጻፈው እዛ ውስጥ ማለት ነው። ስለዚህ የአንድ ሀገር ህዝቦች ናቸው ለሁለት ተከፍለው እየተሰሩ ያሉት። ሁልጊዜ ግን አንድ ሀገር ገንጥላ ከሰጠች ይሄ ነገር ሁልጊዜ ፕሮብሌም አለው። ዩጎዝላቪያ ላይ ልታይ የምትችለው ነገር አለ። ቼኮስሎቫኪያ ላይ ቼክና ስላቪያኖች የሚከራከሩበት ጉዳይ፣ ስሎቫኮች የሚከራከሩበት ጉዳይ አለ። ሰለጠነች እንኳን ብለህ የምትላት ፊንላንድ ከስዊድን ተገንጥላ እንደሄደች ነው። ፊንላንድ ከፊሉ በሌኒን በወቅቱ በነበረው ሌኒን የተሰጠች እንደሆነች ታውቃለህ። በተዋጽኦ የወጣች ሀገር ነች ፊንላንድ። ግን አሁንም ቢሆን በተለያዩ መንገዶች ግን ፊንላንድ ከስዊድን በተቃራኒ ሆና ነው መቆም የምትፈልገው በማንኛውም መልኩ። በቃ ይሄ በግልጽ የሚታይ ነው። ስለዚህ ጠላትነቷ የማይቀር ነው የኤርትራ። ግን ጠላትነቷ ግን የኤርትራ ጠላትነት ግን ይቆማል ብለን የምንለው ወይም ደግሞ ኤርትራ ጠላታችን ናት ብለን የምንለው የኢሳያስ አፈወርቂ መንግስት እስካለ ብቻ ነው። የኤርትራ መንግስት እስካልተወገደ ድረስ ኢትዮጵያም ሰላም ልታገኝ አትችልም። ወይም ደግሞ የኤርትራ መንግስት የሚፈልገው የራሱ ፍላጎት ይኖረዋል ማየት ማድረግ የሚችለው አይደለም። ያን የሚያዩት ነገር አሁን እኛ ወደ አልጀርሱ ስምምነት ተመልሰን ወደ 2000 ሄደን ብናይ ምንድነው ያገኙት ጥቅም ብለን ብንል በዛም ሰዓት ላይ ፕሪቪሌጅ የተሰጠው ለኤርትራውያኖቹ ነበር አይደለም። አሁንም ደግሞ በቅርቡ ደግሞ እንደዚሁ ደግሞ በደቡብ አፍሪካም በተደረገው ግንኙነትም አሁንም ቢሆን ኤርትራ ጣልቃ ገብታ እሷ የራሷ የምትፈልገውን ፍላጎቷን ማንጸባረቅ የፈለገችው ነገር ስላልተሳካላት ነው። ስለዚህ በጣም ኢምንት የሆኑ ነገሮች የኢሳያስ አፈወርቂን አመለካከት ሲቀይሩ ነው የሚታየው። ብዙ ሀሳቦች ወደፊት የምናነሳበታለን። አሌክስ በጣም ነው የማመሰግነው። ጥሩ ሀሳብ አንስተናል። ራይት ወደ ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው። ስለ ቀይ ባህርና ስለ ኢትዮጵያ ጥያቄዎች ወይም ደግሞ አንዳንድ ጉዳዮችን ከመካከለኛው ምስራቅ አንጻርም ከራሱ ከቀይ ባህር ከሁለቱ ወንዞች አንጻርም የኢትዮጵያ መንግስት አቋምና የተለያዩ ሀሳቦችን አንስተናል። ለማየዋሊና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።